እኩል ደረስና ላይ ምን እኩል ደርሳለሁ ቆየሁ አንዴ ከመጣሁ እና ምን እየሆነ ነው በሩን ዘግቶ ምን አቅለታለሁ የኔ አንዷን ቦቶ ገብቶ ይሆናል በቃ ስራ አቁሞ ሰፈር ውስጥ ያውደለደለ ቺኮቹን እንዳለፈጃቸው አይደል አቶ ሳሚ እኔ ቆን የስልክ እየሞከርኩላት ነበር ምንም ደግሞ በልደቴ ቀንማ በስራችሁ ነገር አለ ብሎ ከስራ ላይ ጠርቶን ድምጹን ያጠፋል ምን አይነት ልጅ እንደሆነ አላውቅም እንዴ አያው ስልኩ እኮ እዚሁ ነው ያለው ይጠራል አቶ ሳሚ ይጠራል እዚሁ ነው ያለው ይዞ ገብቶ ነው ስለ አንዷን ጎትቶ ይዞ ገብቶ አንቺ አትወጪም ሁሉ አመኑን እያወቁኝ እንዴ መሽወዴ በኔ በኩል ይኸውልህ እየሰማኸኝ ከሆነ ስማ ይሄ የመጨረሻዬ ነው እሺ በሩን ከፍታ አረቄን ተቀበለኝ ሶይ አረቄ ነው ያመጣው እና ምን ውስኪ ማመጣለት መስሎ ነበር ያስብር አረቄ ይዘመጣ የ100 ብር ቶርታ ኬክ ልትበላ ተበላለህ ግጥም አርጌ ነው ተጠጋግሳችሁ አንተም ትጠጣታለህ አይገርምም ተባክ ደህና ነገር ይመጣ አይመስልም ሳሚ ከአንድ እስከ 3 ቆጥራለሁ ከዛ በኋላ ቶርታው ይበላል ትበላለህ ግጥም አርጌ ነው ድንጋይ ትበላለህ እንዴ በቃ አንተ አትናደድ ምንድነው ይሄን ያህል እንደዚህ መሆን ወይኔ ገንዘቤ እኔ በጦጣ ፍራንክ ነው እንደ ገዝቼ መጣሁት ራስ ጉዳይ ነው እሱ አይመለከተኝም ሁለት ሺህ ማጥቢያ ትንሽ እዛው ጋር ጠብቀዋለሁ ይሄ ምን አስጠብቀኝ ደሞ አጥብቀው ማለት እንዴ አንተ አትንጨርጨር ምንድነው እንዴ ወይኔ ይኸውልህ ለሳሚ የሚለው ተነስቶላል ሳሚ ኬኩ ተባርኮ መበላት ተጀምሯል ናውጣና ብላ ጭራሽ ሌላ ሰው ተጋብዛለህ አትበሏትም ከተበላ በኋላ ግን ከንቱ ለሚሆን ነገር ባንቀያየም አይሻልም አቦ ጌቴ የዛሬ አመት ውስኪ ምን ደፋበት ብር ስጠ ጉረኛ ኬክ ሰተህ ከሰው በላይ አውለህናልና እናመሰግናለን ለሳሚም ልቡን ስጠው ለኔም የለመንኩን ነብዩም ኬኩን በከንቱ ገዝቶታልና እኔ በላለታለሁ ትበላለህ አንተ ምንድነው ግን እንደዚህ የሚያደርግ በእናትህ ከፈለክ ከፍለ ብላ አዎ ስንት ነው የምከፍለው ግማሹ ስንት ነው የ100 ብር ግማሽ ስንት ነው 50 ነው ለዚህ 50 ብር የምከፍለው ተዘልዝሎ ቋንጣ ይሆን ወይ ተቀቅሎ አይደል እኔ በነፃ ልተባበር ብዬ ነው እንጂ ትበላለህ በነፃ እኔ መች በኬክ አደኩና ኬክ ያምረኛል ብለህ ነው እኔ ባቄላ ቆሎ አምባሻ ሽልጦ ምናምን ነው የሚያምረኝ ታውቃለህ ኬክ በበላማ ቁጫጭ ነው የሚያፈራው ወዲ ያ በቃ ያው በነፃ ብላ እውነትን ነው ነው ብላ ብያለሁ ያው አለዛ የሰጠው እድል መልሰው ነው ብላ እሺ አብጣ ባረቅላ ወራርዷ ነዋይ እንደዚህ አንድ ብር በላይ እሷ 20 ብር በልተናል እርግጠኛ ነኝ ስለዚህ ሳሚ ይኸውልህ የምትለዋን ፊደል አነሳውልህ ስጠግብ ነው የምታጎርሰኛ አረ ለዚህ ቹኖ በሬ ላይ ያደርኳታል ምን ነው ግን ቶሎ የሚያጠግብ ነገር ባይሆን ደስ ይለኝ ነበር በእና ነባዬ አንተ አላ በዛው ምን ወይኔ እንዴት ደስ ይላል ለመጀመሪያ ጊዜ በኬክ ሰው ሲቀባ አንተ እንዴት ደስ ይላል በእናትህ በኬክ ሰው ለመጀመሪያ ጊዜ ባክ
ትግስት አበቃለት አሁን ካቻ ቤቴ ቆይ ከጎረቤት ይዤ መጥቼ ካቻ ቤቴ ይዤ ልምጣ እባክህ ነቢ ገንዘቤን ተጫወትክበታል ለመጀመሪያ ጊዜ ነብዩ በህይወቴ በኬክ ሰው ስቀባው ወይ እግዚአብሔር ይይ እንዴ ነው ደስ የሚለው አንተ በልሻተ አንተ ቀስ ያልክ የኪራይ ቤት ነው እንደሚያስልሳ አፎ እባክህ ኮሽ ቁልፉ እንዳይበላሽ ግፋ አሁን ግፋው ጠቅታ እንኳን እኛቺ በቃ አንተ ልጅ ምን ሆኖ ነው ሳሚ እንዴ አሬ ወደ ሰፈራ አምቡላንስ ሳሚ አተሳም ነብዩ አረቶ ለበልበላት ሳሚ ወኛ አምላኬ ሳሚ አተሳሚ እናቴ ካርድ ፈልጌ ነበር ወደዛ ሄደህ ምን ነው ጠጥቼ እኮ አይደለም እኮ እና ታጥበህበት ነው አይ ጓደኛችን እኔ ሌላ ወሬ አልፈልግም ስም ላንተ አይደል እንዴ ምን ነው ያመመኝ ይመስላልው እንዴ አራት መስለም ይቅርታ እባክሽ ካርዱን ትሰጪኛለሽ አሁን እኮ ስም ነገረኛ ሳምሶን ሳምሶንማ አንተ እድሜ እንጃ ይመስለኛል ግን ጃኖይ ሳይገለበጡ ነው የሳሚ አባት እናት እየሆነ የገለበጧት በቁጥር ልትነግረኝ ትችላለህ 60 በይው በቃ የካርዱን 40 ብር ትሰጠኝ እሺ 40 ብር የካርድ 40 ብር ካርዱ መድኃኒትነት አለው እንዴ የታመመው ወንድም ነው? አዎ ያው ወንድም ማለት ነው። በጣም ይገርማል። ቤት ውስጥ ነው? አዎ ቤት ውስጥ ነው። እግዚአብሔር የተመሰገነ ይሁን። ለምን እንደዚህ አይነት ነገር ኢትዮጵያ ውስጥ መፈጠሩ ነው? ምን በሽታ? ኖ እኔ ስፔኖች ነው ማቆበት ቲማቲም ሲደባደቡ እናንተ በኬክ ታንሷለና ዶክተር እንዴት ሆነ? በጎኑ መድኃኒት ያለልክ ወስዶ ነው ሆስፒታል ወስዳቸው አስጠርጉት ሪፈር ጽፌላቸዋለሁ እና እዚሁ ጠብቅ አመሰግናለሁ አናቤ ምን አሉ አይ ምንም እንዴ አንተ ምንድነው መስለው እንዴ ከፊል የተመለሰ መኪና እኮ ነው የመሰለሽው አመድ በዱቄት ይስቃል አሉ የራስን አላይ ስለኔ ታወራል ማለት ጂፕሰም ቻክ ሰራተኛ እኮ ነው የምመስለው አንዴ እቴ ላስቅሽ መስታወታ ረወይኔ አየው አይደል እኔ እኮ ቪዲዮ የለቀቀ መስሎኛል እኮ ምን ይለቃል እንዴ ተብኳክተ አመሰግናለሁ ታጥቤን ቆይሽ እኔም አንዴ ሊባል እንዴ ወይኔ አንቺ ጉዶነን የለ እንዴ በለው እኔም ለቅለቅ ብዬ ኧረ መስታወቱን አውጡ ያው ለሻምን ታካብቻለሽ ሂድ ሌቦች ማን ነው አንቺ እናንተ ይሄ ፊትሽን እየቆነጠርሽ የምታይበትን ሰባራ መስታወት ነው ምን ሰርቀው ኧረ እባክህ በዚህ ሰባራ መስታወት ኮኔ ዝንጅብል ፊትን ያየበት ሂድ እናት መካኝ እቺ በራፍ ነገር ናት በእናታችሁ ቆይ ደግሞ ታጥብ የመጣውልሽ ኧረ እባክህ እኔ ምን አንተ ነው ሳሚ እኛ ማናቀው የሆነ ነገር ገጥሞት ይሆን እንዴ እኛ ማናቀው ምን ነው ቢጨንቀኝ እኮ ነው ያው እሱ ጭንቀት ገንዘብ ማጣት ነው ምን ገንዘብ ስለዚህ ነገር ስንት የመከርኩት የገንዘብ ፍቅር በመከር ይተዋል እንዴ ወንድም ለሱ ስንል ባንክ አንዘርፍ ወይም ስራ መስራት አይወድ እኛም ደግሞ እንግዲህ ያለንን ያካፈለ ነው ከዚህ በላይ ምን ይሁን ስለሱ ልጅ አታውራብኝ ጭራሽ እሱ እኔ ልንገር አይደለ የእጁን ድንግልና በስራ ላለማስወሰድ ሆን ብሎ አጣምሮ የተቀመጠ ሰው ስለሆነ ስለሱ ልጅ እኔ ምንም ነገር አታውራልኝ በቃ ተወኝ አይቶኝ ማማ አይባልም የግድ ልንጨነቅለት የማይገባል ገንዘቤን አውጥቻ አሳከምኩት አይደል እንዴ እኔ ቁም ነገር ሳወራ አትቀልድ እሺ የካርዱን እንደከፈልኩ አንተ የታየ እሱን ይድና ለሱ ነገር እኔ ስራ ፍቅር ይዞኝ ነው እንዴ ከማላጣምሞ ብረት ጋር እንደዛ ስታገልም ሙሉ
አንተ ነህ። ከትናንት ጀምሮ የሆነ ነገር እያሰብኩኝ ነበር። ምንድን ነው? አክሴንት ታውቃታለህ አይደል? አክሴ ሀብታሟ ነች። እማማ ስርጉት አንተ እማማ አትበልሽ። የና 50 ዓመት እድሜ ባለጸጋ ምን ብዬ እንድጠራልህ ትፈልጋለህ? መልኳንና እድሜዋን ተወውና የእሱ ሀብት የሳሚ እንዲሆን ፈልጋለሁ። ማለት ሊያስጠጉት እርዳታ ምናምን ሊያደርጉለት ነይ ጅምር ራስታ እና ምን ብድር ሊሰጡት? እሷ አይኤምኤፍ ነች ሞሮኮ ለሱ ብድር የምትሰጠው። ታዲያ ምንድነው ነብዩ ንገረኛ። አክስቴ ከአሜሪካ ጭና የመጣችው ብር የምጥልበት ቦታ ታለች። ጸባዩን አሳምሮ እየነካ እየደባበሰ የሚበላ ጎረምሳ ትፈልጋለች። ስለዚህ ሳሚ ቆይ ነብዩ እያልክ ያለው እማማ ስርጉትና ሳሚ ጓደኛም ማለቴ ቦይፍሬንድ እና ገርል ፍሬንድ? አዎ ምን ነው ነብዩ ሰላም አይደለም? ምን ያመመኝ ይመስላል? እና እማማ ስርጉትን ተማማ አትበል እና ስርጉት እያልክ አውራ። በል ነብዩ ሳሚ ፊት እንዲህ ብለህ እንዳታወራ። አያቱ የሚያክሉ ሴትዮ እንደ ጓደኛ ያስትላለህ እንዴ? ሳሚ ማለት ያለፋበትን ብር ተኝቶ መብላት የሚፈልግ ልጅ ነው። እሱ ላይስ ልክ ነህ። ከኛ ፊት እኮ የሱ እጅ ይለሰልሳል። በቃ ስለዚህ ያለፋበትን ብር ተኝቶ ይብላ። እሱ ማንም ደስ ይለኛል እኮ ነብዩ። ግን እማማ ስርጉት እማማ አትበል። አንተ እኔ አቀልልኝ ካልከማ አቀልልሃለሁ እንዴ። ወይ እሷ ግን ለእንደዚህ አይነት ነገር ፍላጎት አላት? አግኝታ ነው። በምን አወቅ? ከአሜሪካ ከመጣች ጀምሮ ቤቷ ቤርኩኝ ቁጥር ወሬዋ ሁላ ወንድ አይደል እንዴ? ምን እያለች ነው የምታወራው? ኧረ ቀስ ኧረ ቀስ እንዴ! አሳመንኩሽ እንዴ! በዚህ በማጨድ እጅግ ሞረድከኝ እንጂ ያበሻ ወንዶች እንደሆነ ፍቅር አታውቁ። እንዴት ነግሬህ የለ የመጨረሻ ቦይፍሬንድ አሜሪካዊ ጆን እንዴት አይነት ፍቅር ይሰጠኝ እንደነበር። ተወጁ ነበር። ምን እያልኳት ታንቀላፋለች አለ። እኔ በተፈጥሮዬ ጎረምሳ የተባለ ወንድ እወዳለሁ። ሽማግሌ ልጅም ሆኜ አይመችም። እውነትሽን ነው። ግን ገና በዚህ እድሜ ቦይፍሬንድ በማጣት አይደለም እንደዚህ እየተንቆሻቆሽኩ የምታሸኝ። ከአሜሪካ ጋር በምን ተለያያችሁ? ተው ስለው ሐሺሹን ሲለብጥ እስር ቤት አስገቡት። እኔም ወደ ሀገሬ መጣ። ሀገሬም መጥቼ እንደው እሱን የሚተካ ወንድ አገኛለሁ ብዬ ብጠብቅ የሀገሬ ወንዶች ቁጭ አድርጊያችሁ እንደሄድኩት ማለት እንዴ። አልሰለጠናችሁም? በሄድኩበት አካባቢ በሙሉ እማማ የሚል ብቻ ነው። እስቲ ነይኔ ቆንጆ አንድ ጊዜ ቡና እንጠጣ፣ ጊዜውን ስጭኝና እናውራ የሚል የለም። እኔ እንኳን ደፍሬ ስጠቅሳቸው ዞረው ሌላ ሰው ነው የሚፈልጉ። እኔ እቺ ብርዷ ትልቀቅልኝ እንጂ እቺ እኔዋማ ሜላት እንደው አንድ ጎረምሳ ታመጣና እንደው እላለሁ ብዬ ብጠብቅ የለም። የልጅሽን ጓደኛ ለመውሰድ እንከት እንዴ! እሷም ይሄ ታውቋት ነው መሰለኝ አንድ ጎረምሳ እንኳን እዚህ ቤት ይዛት መጣ። የሴት መንጋ ብቻ አሰልፈው የምትመጣው እነ ሊሊን እነ ኪኪን እነ ቲቲ ብቻ ታውቋታል ብዬ የለ እንዴ። ውይ ስርጉትዬ እኔ ቆንጆ በሞትኩት እንዴ። እስከ ዛሬ ለምን አልነገርከኝም ታዲያ? ይሄ ምን ተብሎ ይነገራል? ለእንደዚህ አይነት ተስፋ ለቆረጠ ግን ይነገረዋል፣ እንዲገባበትም ይገፋፋል። ግባለት ነው ግን ሳሚሽ ይለናል ብለን በቃ መምከር ነው ማለት። እሱ የለመደው ያው ታውቂለ እነዚህ ፈልፈሎቹን ጩጪዎቹ መጠለዝ ነው። አሮጊት ላይ ጉብ በል ብትለው አሁን ትንሽ መምከር ነው። ለገንዘብ ብሎ ሲሞት ዝም ብለን ማየት የለብንም። በቃ እነግረዋለን፣ በደንብ ይመከራል። በቃ እምቢ ካለም ያው እኔ መጀመሪያ ብብት የመሰለ ጉንጭን በሙላው እሺ
አንቺ ምቀኛ ጀምሮ እስካሁን ቢበቃሽ አይሻልም? በቃሽ እያልሽ ነው እድሜን ልታሳጥሪው ነው እንዴ? እኔማ እድሜሽ እንዲራዝምልኝ ነው የምፈልገው። ልታሳጥሪው? ወይኔ ታደሰች። ቆይሽ እንደሚያናድድ ነገር ነው ማ በጣም እንጂ። ቢያንስ እንኳን ልብ ድካም እንዳለብሽ ረሳሽው እንዴ? ልብ ድካም ይሆንሽብኝ አንቺ ነሽ። እንዴት ማለት ጥሩ ነይ ቁጭ። እኔ የበደልኩሽ ነገር አለ? አረ ምንም ነገር የለም። እንደዚህ ቆንጆ አድርጌ ነው የፈጠርኩሽ። ቀደሽ ማጨርሹ ብር እንዳለኝ ታውቂያለሽ። አውቃለሁ። ታዲያ ለምንድን ነው ቤቴን የሴቶች መንጋጋ የምታደርጊው? ታውሪማ እኔ ምንም ነገር ሊገባኝ አልቻለም። የተከበረውን ቤቴን እኮ የሴቶች ትምህርት ቤት ነው ያደረግሽው። አንቺ ሴት፣ እኔ ሴት፣ ገነት ሴት፣ ዘበኛው ሴት፣ የምታመጫቸው ሴቶች። ይሄን ነው ወሬ ብለሽ ይሄማ ሊገባኝ አይችልም። አባትሽም እንዳንቺው ፈዛዛ ነበር። ወይ አይቀና ወይ አያስቀና፣ እንዲሁ እንደፈዘዘ። እሱንስ ማንሳት ያስፈልጋል። ይሄ ቤቴን አይደለም ነገርኩሽ፣ ትእዛዝ ነው። አንድ ሴት እንዳይመጣ። ውጪ ውጪ፣ አንቺ ውጪ። እኔ ካሁን በኋላ እንደዚህ አይነት ራስን ማጥፋት እንከራራ። ሌላም አይነት ልትሞክር አስባል ማለት ነው? እንዴት ማለት ያለብህ በቃ ሁለተኛ ራሴን አላጠፋም ማለት ነው። በጣም ተጸጽቻለሁ። በጣም ይቅርታ ነው። እኛ በጣም ነው ያዘንብህ በእውነት። ሶስቱ ፈርጦች ስንባል እኮ አጉድለን ጉድ አድርገን ነበር። ቆይ ምንድነው እንዲያሳስበህ? ምንድነው? ምን አዲስ ነገር አለ? ሁሌ በቃ አንድ አይነት ህይወት መኖር። እንደውም የባሰ ወደ ታች እየዘቀቱ መጣት። ያን ከመሰለ መስሪያ ቤት ገና ለገና ትምህርት አልተማርክም ብለው አባረሩኝ። እሺ ዝቅ ብዬ ልስራ ብዬ ብረት መበየድ ጀምሮ 3 አመት ሙሉ በየርኩኝ። በቃ ምንም ጠብ ያለ ነገር የለም። እኛማ ገንዘብ እየዘነበልን ነው አይደል? እናንተ አቅም አላችሁ፣ ጥንካሬ አላችሁ፣ መስራት ትችላላችሁ። እኔ ለስራ አልተፈጠርኩም። በቃ ከኛ ጋር እየሰራ በነበርክበት ጊዜ እኮ እንዲህ አይነት አመለካከት አልነበረ እንዴ። ሰፈር መጎለት ጀመረ። ሰፈር ይጎለታል። ከዛ ከአንደኛ እስከ አራተኛ ፎቅ ያሉትን ሴቶች ያተራምሳል። እዛ ስነስርዓት ነው። እውነቴን ነው። እዚህ ኮንዶሚኒየም መጎለት ከጀመርኩ ነው እንዲህ አይነት ችግር ያመጣው። እዚህ ስትሆን እዚህ የተከራዩ ሰዎች አሉ። የእነሱን ገንዘብ ታያለህ፣ የእነሱን መኪና ታያለህ። እንደነሱ መሆን አማረ። እኛ እኮ ይኸውልህ ስራችን መደበቂያችንም ነው ታውቃለህ አይደለ? ማን ምን ገዛ፣ አዳሜ ምን ለበሰ እያልን እያየን አንጨናነቅ። ጠዋት እንወጣለን፣ ማታ ሹልክ ብለን ወደ ቤታችን እንገባለን። አየህ እኛ ማንጨናነቁ እኮ ጭንቅላታችንን ቢዚ ስለምናደርገው ነው። በቃ ተውኝ፣ ምን አለበት ብትሆኝ። እኔ በቃ ስራ መስራት አልፈልግም። እና ምን ልትሆን ነው? ገንዘብ ከሰማይ እንዲዘንብል ትፈልጋለህ እንዴ? እንደዚህ ገንዘብ እንደመውደድ አንድ ቀን እንኳን ሎተሪ ቆርጣ አታውቅም። ስራ ማሰራ ከሆነ መኪና ይዘው ወንድ ፍለጋ የሚንቋለሉትን ሹገር ማሚዎች ለምን አጠብስ? ስነ ስርዓት ይኑር። አንተ ነህ ነብዬ ልጅ ስነ ስርዓት አትይዘው። አፍንጫውን ነው የምለው። አንተ የነገሩን ጀመርሽው። ምን አባቱ ጨማለቃል? ምን አባቱ ይኑር? ምን ወደ እኔ ታዞረዋለህ? እዛው ራስህ ጨርስ እባክህ። አንተ ይኸው ለእኔ ነግረህ እንዳሳመንከኝ እሱንም ነግረህ አሳምነውሽ። ምንድን ነው ነብዩ? ቆይ እነግርሃለሁ። ስርጉትን ታውቃታለህ? ስርኩት የነብዩ አክስት ልጥጧ የነ ሜላት እናት እንዴ? አወቃታ? ለምን ዝም ትለዋል እንዴ? አንተ ለምን ወደ ጉዳዩ አገባም? እንዴት ነው ሳላሟሙቅ ዝም ብዬ ወደ ዋናው ጉዳይ የምገባው? ምንድነው የምታሟሙቀው? ተረት መሰለህ እንዴ ታዲያ የምነግረው? እንዴ እኔ ልንገርህ ይሄን ነገር ከምናገር እንዴ አይኔ እያየ ኤርታ ላይ ሳሱት ብገባ ይቀለኛል። ምንድነው የምታወሩት? ቆይ አሁን የኔና የማማ ስርኩት ጉዳይ ምን ያደር ነው? መድኃኒቱ አለቀቀኝም ማለት ነው። ምንድነው በእናትህ? አዎ እሱማ ያው ግንኙነትም አለው። ተው እንጂ ሚለ ከሆነም ጥሩ ነው እኮ እንትና ሜላትን ምናምን አሰብልኝ እንዴ። ያው ይጠጋጋል ነገሩማ። አክስቴ ከአሜሪካ ብዙ ብር ጭና እንደመጣች ነግሬሃለሁ አይደል እንዴ? በጣም አውቃለሁ ነው። በጣም ነግረኝ። እና ያ ይዛ የመጣችውን ገንዘብ እየደባበሰ እያሻሸ ምናምን ጠብሶ ምናምን ያን ገንዘቧን የሚያጫርሳት ጎረምሳ ትፈልጋለች። ምን ነካቸው? ማማ ስርኩት ሂዲ አንተ ደደብ ማማ ትበል። ኧረ እባክህ አንተ ምን አባቱ እንዴ? ምንድነው የሚለው ነው? መቀለድ ነው ደነዝ። ለማንኛውም ይኸውልህ አሁን ያልኩህን ገንዘብ የሚያጫርሳት ጎረምሳ አንተ እንድትሆን ፈልጋለሁኝ እኔ። እንግዲህ እኔ ላንተ ካለኝ ፍቅር ነው። ምን ታፈጣለህ እንዴ? እኔ ነኝ ከማማ ስርኩት ጋር ቦይፍሬንድ ማለት አግኝታ ነው። አንተ ስነ ስርዓት ይኑር ባከዛ ደናሙ ሞቶልሽ ቀስቀሳ ሆስፒታል ውስጥ ያዳንክ አክስትን እንዳጋዋል ነበር። ገደል ልገባ ትችላለህ። እሺ እንዴ ዳ እንዴ ቆይ ነው ምን ተናገረው ነው? ባከዛ ዘፈለ ነገር ነው የልጃሞ ምንም አይገርም። አንተ ራስን የምትገርመው እንጂ እሱ ምን ይገርመው? እንዴ አንተ ነው ወንድ
ልጆቹ ምን ነካቸው? ነቢ ችግሬን ስለተረዳልኝ በጣም አመሰግናለሁ። ምን መሰለ ከዚህ በፊት የውጭ ድርጅት ነበር የምሰራው። መስሪያ ቤቱ አዲስ ህግ አወጣና የትምህርት ማስረጃ ጠየቀ። አጋጣሚ እኔ የትምህርት ማስረጃ የለኝም ነበር። ከዛ እኔን የመሳሰሉትን ከስራ አባረር። የተወሰነ ገንዘብ ነበር የሰጠን። በሱ ስራ ማፈላለግ ጀመርኩ። ክፍለ ሀገር ያሉ ቤተሰቦቼን እንኳን ሄዶ ለመጠየቅ እፍረት ያዘ። ሳንቲሙ አለቀ። አሁን ቤት ኪራይ እንኳን የምከፍለው የለምና አንዱ ዘበኛ ጓደኛ የሚሰራበት ቤት ውስጥ ነው ማድረግ። ሰዎቹ ከመነሳታቸው በፊት በጠዋት ስለምወጣ ታዲያ ለምን ቀድማ አልነገርከንም? እኔ እናንተ እየተከራየናት አንዲት ቤት አለች። በቃ ከኛ ጋር እዛ ሼር አድርገህ መኖር ትችላለህ። ያን ያህል ቤቷ ባታምርም እንግዲህ በጣም አመሰግናለሁ ነብይ። ችግር አለ ብለህ ነው? እሱ ተቀይሞ ነው አንተ ብቻ ነው ወጣ? በእርግጥ ዋነጋገሩ ሁለታችንም ተቀይመናል። አንተ ብትሆን እኔን አድርጌ ተባልከው ታደርግ ነበር? ግጥም አድርጌ ሴትዮዋ እኮ አሜሪካ ቀመስናት። ሳሚ ምን ነካ? እና የ60 ዓመት አሮጊት እየሳምክ አርግ ያለችን ሁሉ እያደረግክ እውነት አንተ ትኖር ነበር? አንተ ሳሚ እንደኛ ሀገሩ አሮጊት አትጠብቅ እንጂ ጋቢ ለብሳ እሳት እየሞቀች ምናምን። በእናትህ የጠየቅኩን መልስ ብቻ መልስልኝ። እንደ ስራ ቆጥራ አረጋው። ዲመሳምን ነው እንዴ እንደ ስራ? ዶላር እኮ ጣራ ነክቷል። ሳሚ ምን ነካ? እኔ ተፈላሰፍካት በለኝ እንጂ ሁሉም ሰው ሲፈጠር የየራሱ የሆነ መክሊት አለው። ግማሹ አናጢ፣ ግማሹ በያጅ፣ ግማሹ ግንበኛ ሆኖ የተፈጠረ አለ። በግድ ተምረው ደግሞ መክሊቴ ነው የሚሉትን ብቆጥርልህ ኢንጂነር፣ ዶክተር፣ ፓይለት ወዘተረፈ ይገኙበት። አንዳንዱ ደግሞ ሲፈጥረው እንዴት እንደፈጠረው ታውቃለህ? ዘላለም ዓለሙን በሰው ትከሻ ላይ እንደ ጃኬት ተንጠልጥሎ ሳይለፋ ሳይሰራ እየዳበሰ እየሳመ ምናምን መኖር ብቻ። እሺ እኔስ መክሊቴ ነው ይባል። አሮጊቷ እንዴት ነው እሺ የምትለው? መዳበስ መክሊቷ ስለሆነ እሺ ትላለች። ደግሞ ስለሱ አታስብ ሳሚ። እኛን የጥሩ ሆቴል ምግብ እንዳማረን ሁሉ እሷንም ወንድ አምሯታል። ለምን አልነግርህ? ወይኔ ሳሚ ይኸውልህ ሳሚ ትሰማኛለህ? በዶላር ነው የምንጫወተው ከዚህ በኋላ በቃ። አሁን ይኸውልህ ነብዩን ልጥራውና ይቅርታ በለው። ከዛ ወደምናደርገው እቅዳችን ንግባ። ተቃበይ ሳሚ ይላል። ለምን ነበር የፈለግሽ? የፈለግኩማ ለሁለት ነገር። አንደኛ የጠየከኝን ብር ልሰጥ። ሜልዬ በእግዚአብሔር በጣም ነው የማመሰግነው። አታካብደው እንዴ ሜልዬ። እንድንማላካብደው ምን የመሰለ ማሽን እኮ ነው ያመልጠኝ የነበረው። ሰሞኑን ደግሞ ብራዘር ከአሜሪካን ሳይመጣ አይቀርም። ዳኒ ሰለሞን ዳኒ ነው ደውሎ ከ10 ቀን በኋላ ሳልመጣ አልቀርም ብሎኛል። ኧረ ይምጣልን ዳኒዬ ይምጣ እንዴ። እና እሱ ከመምጣቱ በፊት 5 ቀን ወጣ ብዬ ለና ማለት ፈልጋለሁ። አሁን ገባኝ። ከዛ እስከምትመለሽ ድረስ እኔ ቤት አስተዳድራለሁ። ሜሊም ሳቀርባ እሺ አሻቸው እንደ ወንድ ብላ እንጂ አይ ወክቴ ከዚህ በላይ ጨምር። እሺ ወደስ ይበል እንዴ እንደሱ ነው እንጂ እንደሱ ነው። አንቺ ግን በቃ ሁሌ ሰላጣ ብቻ ነው የምትበይው ማለት? እንጀራና ስጋውን ማለት እናንተ ተሰነዋል። ለነገሩ ለዚህ ይመስለኛል ቆንጆ ነሽ። እኔ እናትህ እኮ ማቹርድ ነኝ። እንደ ወቅቱ እንደ ጊዜው ነው። ሰማናባ ልጄ እንደሚመጣ ሰምተሃል? ሜሊ የነገረችኝ። አቤት ፍጥነትሽ! ምን አለበት ለሌላ ነገር እንደዚህ ብትፈጥን። አሁንማ እንደዚህ የሚያስፈል ነገር ነው? አይ የሚያሸልም ነው። ስማናባ ብቸኝነት ቀረ እንዴ? በቃችን ቤት የልጄ ጓደኞች መጥተው ሊያጨናንቋት ነው። እውነትሽ ነው? ያርግልሻ እንግዲህ አክስቴ። እንዴ ሊያረገው ነው አልኩህ እኮ በቃ ቻለው አለቀ። አቦ በእናትህ ግሬን ዛርግ ነው አቦ ነው ምን ተነካ?
ምንድነው? እባክህ አፍንጫ የሚቆርጥ እግርን ከላይ ላይ ያንሳ። ተው እንጂ ያንተ የፈረንሳይ ሽቶ ነው። መረተውን ተኛበት በመድኃኒዓለም ተው። እባክህ ተው ምናምን ይለኛል። አላርም ሞልቶ የቀሰቀሰን እሱን አትናገር። እኔ እኮ ልክ መሄጃ እንዳለው ሰው ለምንድን ነው አላርም ሞልቶ ለምን ዝም ብለህ አትተኛም? እና በእንቅልፍ እዚሁ ስር ሰድጄ ልቅርልህ? ኧረ በተደፋ እንደውም ተነስቶ ቁርስ ይስራል። አዎ ይስራ። እባክህ ተወኝ አንተ። ስራ ሂድ በእናትህ። ኧረ በእናትህ አንተ ነው ወይኔ ተነሳ። እዚህ በቃ ምንም መተኛትም አልችልም ምንም። አንተ ምንድነው እንደዚህ የምትነጫነጭ? ምን አገባህ? በቃ ዝም ብለህ ሂድ። ምንድነው? ስማ ደግሞ ላስተዳድር ነው የመጣሁት። ምንም ነገር ማድረግ አልፈልግም። እገባና አስተዳድራለሁ፣ እሄዳለሁ በቃ። እሺ እስኪ ፊትህን ፈታ አድርገው። ለምንድን ነው ፊቴን ፈታ ማድረገው? ደግሞ የተማረ መሰል እስኪ። እንዴ የት ነው ይዘኸኝ የመጣው? ምን ያስፈልጋል እኔ የተማረ መምሰል? እኔ ስለእናንተ ታሪክ ነገር ነው የነገርኳት። ምን አስዋሸ? ምንም ማዋሸት አያስፈልግም። ምን አገባኝ? ማነው ማነው? እኔ ነኝ። ድምፅ እንደው አትሰጠውም። ሰላም ሰላም እግዚአብሔር ስማ ደግሞ ስታወሩ አንቱ እንዳትልሽ አንቺ ነገር ያለው አንቺ አክስቴ እንዴት ነሽ? ስርጉት እባላለሁ። ሳምሶን እንዴ ዶክተር ነው አላልከኝም ነበር? ዶክተር ነው እኮ። አዎ ግን ብዙ ጊዜ ግንኙነት ያበላሻል ብዬ ስለማስብ አልጠቀም። እንዴት አይነት ግሩም ሰው ነው ባክህ! በጣም ማቹርድ የሆነ ሰው ነው። በጣም እኔም በጣም ደስተኛ ነኝ ቤቴ በመገኘት። ቁጭ በል። እንዳንቺው። እሺ ቁጭ በል። እሺ እሺ ዶክተር የሚጠጣ ምን ላምጣ? የተመቸው ትሽል ነው እንደዚህ የሚያደራብር የተመቸሽ ምን ቀልጣፋ በል በቃ ምንድን ነው ዶክተር ነው ተብሏል። በቃ ዶክተር ደግሞ ዶክተር ስለኛለህ እንዴ? እና ቀሉስ ዶክተር ደግሞ አትነግረኝም እንጂ ዶክተር ብያለሁ ብለህ በስመ አብ ደግሞ እንዴት ነው የሚያደርጋችሁ? ምሳሌ አንቱ አትበል አልኳት። እንዴ እኔ አንቱ ባላት ምቻንቺ የምትባለች እንዴት ነው የሚያደርጋት? በቃ አንቺ በል ይሁን እንደሱ አይደል እንደሱ በላ ዶክተር ቺርስ። ለምንድን ነው ይሄን ሁሉ ተሸክመህ የመጣኸው? ዶክተር ነው ሰው እጅና እግርህን ብቻ ነው ይዞ መምጣት። የምን ዶክተር ነበርኩኝ ነው ያልከኝ? ዶክተር የብልት ዶክተር ነኝ። የብልት? የብልት ዶክተር። የብልት የሴት ለማለት ፈልጌ ነው። የሴት ጸጉሯ፣ የሴት ጡት፣ የሴት ቂጧ። ኦኬ የማህፀን ዶክተር ነኝ ማለት ነው። የሱ ዶክተር ነኝ። ታዲያ ዶክተርዬ እኮ እንደው አገላለጽ ከዶክተሮች ትንሽ ወጣ ያለ የሆነ ምን ላድርግ ብለሽ ነው? ምን ሰው እኮ አይረዳም እንደዚህ ባንዴ ስትነግሪው። እንደዚህ ትንትን አድርገሽ መናገር አለብሽ። አሁን አንቺ ቴንክ ዩ በጣም ቶሎ ነው የተረዳሽ። ቴንክ ዩ ሃይ ድንች ፈልጌ ነበር። ድንች? እሺ። አዎ ይበቃል። አረ ይበቃል። ቆይ ልመርቅልሽ። አረ ይበቃል። ይሄ ሁሉ ምርቃት የምከፍልህ ግን ብር የለኝም። ምን ችግር አለው ታዲያ? ክፍያው መሳም ቢሆን ቅር ይልሃል እንዴ? እውነትሽን ነው? ሆስፒታል ካየሁ ጊዜ ጀምሮ በጣም ወድቻለሁ። አረ እኔ ራሴ በጣም ምን አለ በህልሜ እንኳን ብስማ።
ነባ ተገናኝተን እስካሁን አላስችል ብሎኝ ነው የደወልኩልህ። ወስደህ ማገድከው አይደል ልጁ? ይሁን እየተሳሳተ የሚኮፈሰው ታውቃለህ? ገና ምን አይተህ? ቪዲዮ ኖሮኝ ቀርሼ ባሳይ ደስ ይለኝ ነበር። እባክህ አሁን እሱን ተውና በእናትህ በጣም ደብሮኛል። እንዳይደብር ሲኒማ እንድገባ አይደል እንደ ብር የሰጠው? እኔ ብቻዬን አልገባ ታውቃለህ። ኧረ እባክህ ብቻዬን እና ደግሞ ለአንተም ሴት ሄጄ ላምጣ። ማን እሺ ሲል? ጉረኛ ነሽ። ሁለቴን ነው እባክህ። በል ይቅና በለኝ። ቻው ቻው። አዳሜ እዛ ተጠማምዶልኝ እኔ በህልሜ እንኳን መሳም እስኪያቅተኝ ወይ አይ ዶክተር እንዴት አይነት ሰው ነው እባክህ። ምን ላድርግልሽ? አንተ ግን እንደው እንደዚህ አይነት ሰው እስከ ዛሬ ድረስ አለማስተዋወቅ በጣም ያሳዝናል። እሱ እኮ አይመቸውም። ስራ እኮ ስላለ ነው። ስራ ይበዛበታል። ስራ ምን ያደርጋል? አንዴ እሱንማ እንላለን። በነገራችን ላይ ቀላል ሰው እንዳይመስልሽ። ልግባ በቃ። ዶክተር ትንሽ ተጫወት እንጂ። አይ ልግባ፣ እባክህ ተጫወት። በእውነት ልግባ፣ ነገ ስራ አለብኝ። ስለ መስተንግዶሽ በጣም አመሰግናለሁ። He is a sweetie boy. በጣም ነባ ዶክተር ፍቅረኛ የለውም ያልከኝ? የለውም። ታዲያ ምን ይመስላል? እንግዲህ አልተኛውም እባክህ። እንዴት ነበር? አንተ አክስት ግን ምንድነው ያማችኋል? ያማታል እንዴ? ተመቸች? አንተ ግን ያማን እንዴ? ነብዩ በእናትህ ምንድነው የምትቀባጥረው? በእናትህ ደረጃ ኑር እንጂ ስታሽ በኋላ ካወቀሽ ሌላ ነገር ነው። እሺ አሁን ውስጥ ገብተህ ተኛ። በቃ አልተኛም። እኔ እንደዚህ መሆን ነው የምፈልገው። ተኛ ዝም ብለህ። እኔ ከአንተ ጋር የምትፈጥረው ነገር ነው ለሰው ጦስ ውስጥ ነው። በጠዋት ቀስቅሰኝ ወደ ቤት የሚሄድ ፈልጋለሁ። ስልኬን ቻርጅ አድርገው እንካ። እንዴት ነሽ? አማን ነው? ፒስ ነው? እንዴት ነው? አዳር እንዴት ነበር? እባክህ አዳር አይበለው። ምን ነው? ደብሮኝ ነው ያደርኩት እባክህ። እናንተ ግን እንዴት ነው? የተመቻችሁ ትመስላላችሁ። በተለይ እሷ ተመችቷት ነው ያደረችው። እውነቱን ነው? ምን ዶክተር ነው ብሎ አሽቶ ሴትዮዋ ታዲያ ምን አጋጠመ? ዶክተር ነው ብሎ አሸ። ዋናው አሁን ተመችቷል አልተመቸህም ነው። በቃ በኋላ እንገናኝ እባክህ። ምሳ ሰርተሽ ጠብቂ። ምንድነው የምሰራው? ስጋ ገዝተሽ ማሳሚ ነው አምጣ ብር ሰጣላ። እሱ ትክክል ያለ ስጋ ሳሚዬ። ስማ እንዴት ነው ሰው? የገባላት ይመስለኛል። እሺ እንዴት ነው? እትዬ ትንሽ ጨምሯል። እንደው ምን አባቴ ባደርገው ይሻለኛል። ቆይ እትዬ ግን አንቺ ለምን ብስጭት አታውቁም? እንዴ የምፈልገውን ሳላገኝ እንዴት ነው ብስጭት የምተው? ይሄ ሁሉ ነገር አለሽ አይደል? እንዴት አለ? ምን ያበሳጭሻል? አንቺና ሜላ ደግሞ ድንዝዞች ናችሁ። የቤት ዕቃና ብር ይመስላችኋል የሰው ልጅ ጤንነት። ታዲያ ከሱ በላይ ምን አለ? ገንዘቡን ታገኙና ታዩዋለሽ። ሳሚ እንዴት ነው? አልበዛም? እንዳው ሲሪዛ አተሳሚ ይሄ ልጅ እንደለመደው ቆይ ቁልፍ አለ ነገር ሳሚ። ኧረ በእናትህ ቆይ አላታይም ደግሞ ተጥቶብን እንደው ምን አይነት ልጅ ነው? ሳሚ አተ ሳሚ የለም ሳሚ ሰላም ነው? ሰላም ነው ምንም የለም። ልጅ አበዛው እኮ አሁንስ በእናታችሁ። እባክህ እኛ የት እንሂድ? ምን አገባን? በቃ ወጡን አምጣውና በልተን ምሳችንን እንሂድ ወደ ስራ። ወጡን አምጣው። አልሰራም እንዳትለኝ ነው። ያው እኔ ሳሚ አሁንስ ምን ይሻለናል? በእናትህ ልጅ እንዴ! ቆይ ብሩን የሰጠነው እንዲዝናናበት መስሎት ነው እንዴ? ጋበጭጨን ነው እንዴ? ልጅ በእናታችሁ አሁንስ ምንድን ነው? ሰው ይፈልጉታል። ማን? ትላንትና ከነብዩ ጋር የመጣው ልጅ ዶክተር? አዎ ግባ በለው። እሺ አይ ሄድ ምን ይቀጥራል? ሄድ ግባ። ዶክተር ይግባ። እሺ ቁጭ በል።
እኔ ራሱ እንዴት እንደረሳሁት ተገርሞ እንኳን መጣልኝ ገነት። አቤት ምን ያስፈልጋል? ዝም ብለሽ ነው እኮ። ኧረ እባክሽ ተይ እንጂ ምን ዶክተርዬ ደም ብዛቴን ብትለካኝ ብዬ ነው። ኦኬ ይቻላል፣ ችግር የለም። መጣ። እሺ ወይ ጣጣይ ደም እንድትለካልኝ። ወይኔ ነብዩ የሥራ ሚስት ውስጥ ነው የገባሁት። ቁመቴን ለክቼ ማላቅ ማለ ግሪን በሰበሩ መድኃኒዓለም እስቲ ወንድ ይታሰራል። ምን ይገትርሻል? ሂጃ ይሄ ዶክተርዬ ደም ላይ ምናምን ችግር አለ? አዎ ትንሽ ችግር አለ። መኖር አለበት ነው። እስቲ ኦኬ እስቲ አንተም ነው አርጋት እስቲ አርጋት እንደዚህ ይሄስ ኦኬ አይ ኦኬ እስቲ እንደሱ አርጋት እንዴት ነው ዶክተር? ጥሩ ነው። ወይ ጉዴ! እንዴት? በጣም ጥሩ ነው። ጥሩ ሁኔታ ላይ ነው ያለሽው። እንዴት ነው? ስንት ይላል እንዴ? ዝም ብሎ እኮ ለበሽተኛ ያለው ነገር አይነገርም። እውነትም የተማረ ይደረግ። ዝም ብሎ እኮ አይነገርም። እቺ ገንገባት እኮ ቁጥሩን እየነገረች እኮ ነው በሽተኛ ያደረገች። አይደለም ስንት አይነት ነገር አለ። ግን ጥሩ ነው ያለሽበት ሁኔታ። አይ መማር ዶክተር እየመጣ እሺ ስማ አንተ። አቤት እሜቴ። ቶሎ ቶሎ አዘጋጀው እንጂ። እሺ እንዴት ነህ ባዬ? ዶክተር መታል? አዎ ጧት ሞባይሉን ጥሎ ሄዶ እሱን ለመውሰድ መጥቶ ነው አይደለም ዶክተርዬ? ሞባይል ጥሎ ሄዶ ጥሩ ነው። ለባዬኛል መሰል። አይ ያ ደክሞኛል። ሻወር ምናምን። አይ ጥሩ ሰድና ና። ኦኬ እመጣለሁ። እሺ ዶክተር መጣሁ። እሺ ይነባ ወጣው በጣም ሄሎ ነባ። ጉድል ነገር ነው የደወልኩልህ። የምን ጉድ? አጀሬው እዚህ አይደል እንዴ ያለው? አትለኝም። ከዚህ ተደላልሎልሃል። እኔ እሱን ራት ሳልበላ እዚህ ጠብቀዋለሁ። አጅሬው ለካ አሮጊቷ ጋር ነው ያለው። እባክህ ለነገሩ ዋናው እቅዳችን መሳካቱ ነው። በቃ ጥሩ። እኔም በኋላ እደውልልሃለሁ። ቻው። ነባኮ ጨዋታ ይችላል። እኔ ራሱ ስራ ደክሞኝ በቃ ረፍት ላረግ ስመጣ ደውዬለት ምናምን አንዳንድ ቦታ እየወሰድኩት እየጋበዝኩት ምናምን ያስቀኛል። ባላው የጓደኝነት ጉዳችንን አወጣው ብዬ ነው። ይገርምሻል ኦፕራሽን አድርጎ ሲመጣ ከኔ ውጪ አንድ ሰው የሚያስቀው የለም። እኔ ብቻ ነኝ የማስቀው። ወይ ዶክተር ናችን ያዛት እንዴ? ያዛት
ይልከዱ ተጠበስ በስ አርፈሽ አልፈጥበስ የአረፍ ልበላ በቃ ሂድ አደ ትንሽ ደክሞኛል እሺ ነብዩ ከኔ ጋር የመጣ ይወስ ብዙ የቤት ሰራተኞች እንዳንቺ እንደዚህ መጽሐፍ ምናምን ሲያነቡ ያጋጥማል ምናልባት አጋጣሚውን ስላላገኙ ይሆናል ምናልባት ያው የማንበብ ልብ ስለሌላቸው ወይም ባለቤቶቻቸው ይጫናቸው ይሆናል ሊሆን ይችላል በነገራችን ላይ እኔም እንዳንተ ሰራተኛን የሚያቀርብ ሰው አጋጥሞኝ ያውቃል አው የኔ እጮኛ ያረዋ ግን ነቻለችው ማንበብ እንደምትወዳ ካለው ማንበብ የምችል ግን አይመስለኝም ምክንያቱም አገሯ ላይ አይደለች ያሽ አሰሮቿ ከገኘ ሊቆጣት ይችላሉ አንቺ ግን እድለኛ ነሽ አልኩሽ ለዛ ነው ዶክተር አድርገህ ወደ ቤት ወስድ ገና ካሁኑ ሸክም ወይ ዶክተር የተማርክ አይደለ ደስታዬን ሙሉ አድርገው አሁን እኮ ምንም አልሆንሽም እኮ አሁን እዚህ አይደል በቃ እንግባ ተነስተን አይዞህ አልከብድህም እኮ ለወደደኝ ቀላል በቃ ደግፍሻለሁ እኔ ደግፍሽና ትገቢያለሽ እኔ ደግፍሻለሁ ችግር የለውም ዶክተር ጎነት እንትን አይደለም እኔ ደግፍሽና ተነሽ ጋፋኝ አይደለም ይኸውልሽ አንዴ ነብዩ ያው በቃ አሁን ገባን እኮ ምን አለበት ስማ ነቢ እሑድ የውጭ ሽቀላለ ማሽናችንን ይዘን ሄደን ማሯሯጥ ነው አንቺ ማጣርፈሻ አልደርሳለሽ አይደል ቀኑ ረዘመብኝ እሑድ ቀረ እንዴ ለዛ ለሳሚ እስኪ እንደገና ደውልለት የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አክዝግ ነው አሁንማ እድሜ ለኔ እያለ ተኝቶ ይብላ እኔ ግን እሱ ልጅ ምፈራለት ቻሮጊት ፎንቃስ ይዘው ብቻ እንዳይንገላጀጅ ነው ምፈራለት አረ በእናትህ ምን አረገ ሳሚ መጥቶ እስኪያወራልኝ ግን ቸኩያለሁ ምኑን ትላለህ እንዴ ያሮጊቶች እንዴት እንደሆነ ነው አንተ ደግሞ የማይጨንቅ ነው የሚጨንቅ እኔ የጨነቀኝ ሌላ ነው ምንድነው ደግሞ የሚያስጨንቅ ለሊት ያየሁት ረመስማ እንዴ አሁንም ምልምታ አለ አንተ ባከኔ ባይም ሰው ስቀጠቅጥ ነው ማለት ነው ምን እንደሰልችኝ ታውቃለህ አንተ ውሸት يا بابا من رجلينا ድንግልና ነው ሰርኩ ነው ወይስ ራሱ ድንግል ነው ሃይ ቤሊ ደህና ነሽ? ደህና እኛ በጣም ደህና ነን። ነብዩ መጥቶ እያደረ ነው እንዴ? አዎ እያደረ ነው። ማስካውን አልተነሳች? ስልኳ ዝግ ናት። ኧረ በጠዋት ነው የተነሳችው። ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም ግን ፀጉር ቤት መሄድ ፈልጋ መሰለኝ። እንደሚያማት እያወቅሽ ብቻዋን? ኧረ መድኃኒቷን አግኝታለች። ስለምን መድኃኒት ነው የምታወሪው? ስለ እናትሽ መድኃኒት ነው። በፊት ከምትወስደው መድኃኒት ሌላ አገኘች እንዴ? መሰለኝ። ብቻ ለማንኛውም ካጠገቧ አትራቂ። እሺ በሉቻ። ታዲያ ልጅ በጤናው ነው ስልኩን አጥፍቶ የቀረው?
መቼም ገንዘብ ሳይዝና መምጣቱን ሳያረጋግጥ በልታችሁ ጠብቁኝ አይደል? ምግቡን ራሱ ከበላን እሺ ስንት ሰዓት ሆነ? እና ይቀራል እያልከኝ ነው እንዴ? እኔ ምን ጠይቀኛለህ? ደግሞ ሳሚ ያ መድኃኒት ከጠጣ በኋላ ምንም አንተ ከቀረ አለቀልህ ማለት እኮ ነው። ለዛ ተኮፍሰን በልተን አስቡ። ባጣና ሲያንቆራጥጡን ታየኝ እኮ በእናትህ ነብይ። አቦ ክፉ ነገር አትብራ። ምን እኔ ጠራዋለሁ ፊት ለፊታችን ቆሞ እያየው። አንተ ምን ሲያቀብጥ ነው እዚህ ቤት ይዘኝ የመጣው? እዛው ቋድርጋ በየአይነታችን እኔ ታውቀዋለሁ። ሜሊ ነች ያሳየችኝ። አቦ ያንሳት እሷ ደግሞ እንደው እስኪ ውጪ ደርሻ አይቼው ልምጣ። አይቼው ልመጣ ነው እንጂ በል ቁጭ በል እንደ አይነት ነገር የለም እባክህ። እምሄድ መስሎ ነው። ማንን አጋፍጠህ ልትሄድ ነው? አልሄድም። እሺ ቁጭ በል። አንተ ሰው ምን ይላል እንዴ? ያሾፋል እንዴ? እኩል አይደል እንደ የበላ ነው? ልክ እኔ ብቻዬን የበላሁት አስመስለዋለሁ። ዱላውንም እኩል እንችለዋለን። አንተ እኮ ግን ተጨማሪ ማዘዝ አልነበረብህም ነባ። ዱላውን የሚጀምረው ሰውዬ መጥቶልሃል። እንግዲህ አንቺ ቻለው። ተዘጋጂ። እኔ ተዘጋጅቻለሁ። ለመሮጥ ተዘጋጅቻለሁ። የት ነው የምትሮጠው? አንተ ትንስትልኝ ክትፎ በልቶ እንዳንደበድቡት ነው ያልበላው ማለት ጉረስ ብሎኝ ጎርሻለሁ። ተው ያልኩት ገንዘብ የለውም እኮ ሳይ ተው ሁሌ ተውሏለሁ። ግን የሚሰማ ሰው አይደለም። ሁሌ እኮ ነው የሚያደርገው። እኔ ቤቱን መጠቆም እችላለሁ። ተከፍሏል ሰው ተከፍሏል ሰው ማን ከፈለ? ጓደኛ እኔ ራሴ ቀላል ደነገጥኩኝ እንዴ? ሊደፋ ነው ብዬ ይፈሪ አንተ ስልኩን ያነሳው ማውን እንዴ አነሳው አነሳው ሄሎ ነባ ስማ የሆነ ጥግ ሊያዝ ብዬ እኮ ነው። የተከተለኝ ሰው አለ እንዴ? የተከተለ ያለ መስሎንም እየሮጥክ ነበር። ታሾፋለህ እንዴ? ቀላል ተሮጠ። አንተ ተረፍክ ግን በእናትህ ተመለስ። ሳሚ እኮ ነው ጉድ ያደረገን። ኧረ እባክህ እንደዚህ ብለህ ጥራው ብለው ነው ልታስቀጠቅጠኝ? ስማ ብዙ ፈሪዎች አይቻሉና እንዳንተ አይነት ግን የምርጥ የተሳካለት ፈሪ አይቻል። ብለህ በቃ አሮጊት ቀልድ ጀመርክ አይደል? ከዚህች አሮጊት ጋር እያልክ ይዳተ ጨምላቃ የምን አባቱ ደደብን ካራተ እንደዚህ አይነት ቀልድ አቁም በለው። ምን ነው ይደረ ስርዓት ያዝለት። አሮጊት አለሽ እንዴ? አንተ ስርዓት ይኖራችሁ እንጂ የምን መድረንት ነው? ተነሱ ጣም ትወጣ። ጉዱን ነው የማየው ዛሬ። በጣም ጥሩ ሁኔታ ላይ ነው ያለው። መድኃኒቱን አገኘ። ከዛሬ በኋላ እኮ በብስጭት የሚመጣ ደም ብዛት ሳሚ ማለት ይወል ነው አይዋል ኬሻ ድብን ያለ ኬሻ። አንተ አሁን ትናደድበታለህ እንዴ? እንዴት አልናደድም? ነባ በእናትህ የበላሁትን እስክተፋ እኮ ነው ያስሮጠኝ። ደግሞ እኔም ብሎ ክትፎ በይ እንጂ በቃ ፈሪና ደፋሩን ለማወቅ ነበር ተለየ እንዴ? በቃ ይሄ በ1930ዎቹ የነበረ ስታይል እኮ ሙድ እኮ ነው። ምን ነካ? በከዛች አሮጊት ጋር መዋል ጀመረ። እሱም ስታይሉ እንደ ሼባ ተቀይሮ ዱቅ። እሱማ በቃ እንዲቦቅ ዋቃ ነው። ወይኔ ምን አይነት ፈሪ ነው ምናምን ሲልሽ ነበር። አያር ነባ አዋዋል ሰውን ሲለውጥ እንዴ? አሮጊቶች ሰውን ጀግና የሚሉት በማደባደብ ይሄ በማፈላለጥ ምናምን ነው። በጭንቅላቱ የሚጠቀም ሰው ድሮም ለነሱ ቦቅቧቃ ነው። ይሄማ የታወቀ ነው። እንጂ ቢያሮጊት እንዴት እንደሚያረጋት ባየሁት። ኪሳና ምናምን ይገባላታል። እንደው ሲገለጭጫት እንደው አንድ ቀን ባየሁት በእና እንዲህ ብሎ ነው የሚስማት። እንዴት ነው? አይገርምም? ግን አሁን እንደዚህ የሙጥ እንግሊዝ ያኔ እንደዛ ማበዱ አይገርምም? ምን ነካ? ሳሚ የተፈጠረው ለእንደዚህ አይነት ነገር ነው ስለ ይሄ እንደኛ በላቡ ምናምን ኧረ ወፍ አታስበው። አውደልድሎ ለመኖር የተፈጠረ ልጅ ነው ሳሚ ማለት። ምን ነበር የጠየቅሽን ጥያቄ? ፍቅረኛ ነበረ ሆይ? እባክሽ ለእንደዚህ አይነት ነገር ጊዜ ነው ያቅ ምንም አላውቅም ነው የምትለኝ? ያው በስሱ ምናምን ማደረጋሉ እንዴ ነው በስሱ? በስሱ ማለት ያው በስሱ ነው። በስሱ የአማርኛ ቃላት ነው ማለት ነው? እኔ ከአማርኛ ውጭ ሌላ ቋንቋ አላውቅም። በስሱ ይኸውልሽ በስሱ ማለት ከጓደኝነት ያላለፈ ግንኙነት ማለት ነው። በቃ ኦኬ እዚህስ በስሱ ያንን በስሱ ስንለው
ይሄ አሁን ያለንበትን ደግሞ በሻካራው እንለዋለን። ገባኝ። ሻካራ። አንቺስ ፍቅረኛ ነበርሽ? ያው በስሱ እንዴት አንተ ያያ ቆርጥም እንዴ? መቼም አይኔ እያየ ጣቴን አልቆርጠው። በልሻውን ተነስና ሄደህ ቲታነስ ተወግተና። ኧረ እባክህ ተው ደግሞ ለዚህ ቲታነስ። እኔ ራሴ ቲታነስ አይደለሁ። ተው ይላል እንዴ? አንተ አመረቅዝና ትሞታለህ። ደርሰና ሂድ። እንደው ኧረ በገላገለኝ። ደግሞ ምን ሆንኩ ነው? ምንም በቃ ደልቶኝ ተመችቶኝ ሙልቅቅ ብዬ እየኖርኩ ሞት አማረኝ። እንዴ እኔ ሞት አያምረኝም እንዴ? ምንድነው እንደዚህ ተስፋ የምትቆርጠው? ነገ ምን ታውቃለህ? ነገ እያልን ስንት ነገሮች አለፉ። ይኸው ምንም ጠብ የሚል ነገር የለም። ይኸው ዛሬ መቆረጥ የጀመረው ጣቴ ነገ ደግሞ ዳንገቴ ዞር። አንተ ግን ከፍተኛ የሆነ ተስፋ የመቁረጥ ችግር አለብህ። እስቲ አሪፍ ነገር ይታይ እንዴ? የሚታይ ነገር ሲኖር እኮ ነው ተስፋ የሚኖረኝ አይደል እንዴ? ያደለው በ13 ዓመቱ ዝናን ይጎናጸፋል። እኔ በ26 ዓመቴ ነገ ጥሩ ቀን ይሆናል እያልኩ እዚህ በተስፋ ማቀቃለሁ። ኧረ እባክህ አንተ ልጅ እንዴ! በእናትህ መነኝ። በቃ ነገ አሪፍ ቀን ይሆናል። ተቃበል ነው እንደዚህ እንዴ? አቦኔ አንተ አልጋ ስራልኝ ያለች ሴትዮ መጣ ነበር። እባክህ ደግሞ ጤና የለውም እንዴ? እዛው ራስ ሰርተህ ስጣታ። ይሄ ምን አባቱ እንደዚህ ኤግዚቢሽን ቆመኝ? አታ አቤት ናስኪ ምን እንደ ሞዴሊስት አቋቋምን አሳምረህ ታኛለህ። ኮትኮት እንጂ አቦቹን። አንተም ገብተህ አሮጊቷን ኮትኮት። ስማ ሜላት እኮ ነገ ነው የምትመጣው። ጉድ ነው። ምኑ ነው ጉድ? ወንድሜ አንተ ሜላትን አታውቃትም። ምንም ትሁን እባክህ። ሳሚ እንደሆነ አንዴ እግሩን ተክሏል። የኔ ጌታ በድጅኑ አትነቅለው። በድጅኑ እኔን ግን በእርግጠኛነት ትጣላኛለች። ምን ስላደረክ? አንተን እንጂ የማታውቅ ሳሚን እኮ በደንብ ታውቀዋለች። ስማ የዛኔ የቤት የመጣች ጊዜ ግን ብኖር ኖሮ ደህና አድርጌ ነበር ማሰምጥልህ። ዘመዶቼ ላይ ተዘምቱ ዝም ብል ይመስላል። ግቢ ወይስርኩት ግቢ አልኩሽ እኮ። ሃይ ሜላት ያለ ክፍልሽ ነው የገባሽው። ምንድነው ነገር? ሙታል አዎ የማየው ወጣቱ ሳምሶን በወጣቱ ፍቅረኛው መኝታ ክፍል ተኝቶ። ፍቅረኛ? ይቅርታ መደወል ነበረብን። ናንተ ተነስ ቀጥ ብለህ ውጣ። ወዴት? ወደዛ ጎሮኖ ቤት ነው። ስነ ስርዓት ነው። ና ውጣ። ስነ ስርዓት ይኑርሽ እንዴ! የሚስት ንብረት የባል መሆኑን አታውቂም? ለዚህም ተደርሶልኛል። ደግሞ 18 ዓመት የሞላሽ ዳውላ ነሽ። አንቺን የምንቀልብበት ምንም ምክንያት የለም። ና ውጣ። ምንድነው ምጮሂው? እማ ምንድነው ማየው? አመካይ ማጥምት ከአባቶቻችን የወረስነውና እማ አንቺ ከዚህ ጋር ሜላት አንደኛ this my class ሁለተኛ ወለድኩሽ እንጂ አልወለድሽኝም። ሶስተኛ አንቺ የፈለግሽውን በውጭ እያደረግሽ መጣሽ እኔን ታቅበሽ ኑሪ ልትይ አችን ገባሽ? ቢያንስ እንኳን ልጅሽ ሊመጣ እኮ ሳምንት ነው የቀረው። ይምጣ። እሱ እኮ ቢመጣ አንድ ፐርፊውም እንጂ ባል ይዞልኝ አይመጣም። ይህንን እያየ ዝም የሚል ይመስልሻል? አይበላ እንደውም እንዳይመጣ ደውለሽ ንገሪው። አንዴ ውጭ ልታናግረኝ ትችላለህ? ሜላት ማነው ጀርባ ላይ ስጋ የሚጭነው? ወዴ get out! ምን የዘንድሮ ልጆች እኮ አይሰሙም። ስርጉት። እውነቴን ነው የምልሽ ሜሪ፣ አንቺ ከሄድሽ ቀን ጀምሮ ነው እዚህ ቤት የማየው። የቅርብ ቀን ግንኙነት ግን አይመስልም።
ተመቻችተው ይሆናል። ምን ማለት ነው ተመቻችተው ማለት? ባለፈው ስደውልልሽ መድኃኒቷን አግኝታለች ያልሽኝ ይሄንን ጎረምሳ መሆኑ ነው? ለመሆኑ ነብዩ እዚህ ቤት ይመጣ ያድራል? ከሁለት ቀን በኋላ የሚያድረው ዶክተር ነው። ዋናው ዶክተር ይሄ አንቺ ጎረምሳ ነው ብለሽ የምታቀዩ ነው? ይሄ እኮ ድንጋይ ላይ ቁጭ ብሎ ወጪና ወራጁን ሲሳደብ የሚውል ቦዘኔ እኮ ነው። ያኔ አንቺ ልትዝናኝ ስትሄጂ አክስቴ ብቻዋን እንዳትሆን አስተዳድራት አላልሽኝም? እና እንዳይደብረኝ ሳሚን ይዤ ሄድኩኝ። ከዛ ሳሚን ስታይ ሌላ ማላቃት አክስቴውን አላገኛት። እኔ በጣም ታፈርኩትኝ። በቃ እኔ እንደው ምን ነው ይዤው ባይልኩ ግሬን በቆረጠው ነው ያልኩት። እሺ እሷ እንደዛ ነው። የሱ ምን ይሉታል? እኔ ገረመኝ እሱ አይደል እንዴ? የማይተቀነባበረ ነገር አለ ማለት አንተ ስለሱ ለሷ ነገርካት ይዘኸው ነው አለች። እንዴት ያው ሹገር ማሚነት መሆኑ ነው። አንቺ እኔ ነኝ እናቴን አሳልፌ ለጎረምሳ የምሰጠው? በጣም ምገርሚ ነሽ። እሺ ልቀቂኝ። ተረጋጋና ቁጭ በል። እሺ አንተ ለምን ማደረቀንክ? አልነገረችሽም እንዴ? እሷ ሳሚ በጣም አናዶኝ ተናንቀው አይደል እንዴ ውብላ ጮሃ አስጥላኝ እንደገና በቃ ሁለተኛ እዚህ ቤት እንደመጣ ብላ ያባረረች። ጉዷ እንዳይታይባት መሆኑ ነው። ታዲያስ እኔማ ነባዳኒ ደውዬ እንዳትመጣ ብየዋለሁ። ይሻላል። ከዛ ድረስ መጥቶ እንደዚህ አይነት ነገር አይቶ ጥሩ ነገር የሚፈጠር ይመስላል? እንኳን አትምጣልሽው። ኧረ ይሄ ልጅ ከሰማ ከዛ ቤት ግን እንዲርቅ ነገር ደግሞ ሽራፊ ሳንቲም አያገኝም። እሺ ሽራፊ ሳንቲም አያገኛትም። ብዙ ጊዜ እኮ ስታሽ ቀስ ብለሽ አይደለም የምታሽው፣ እንዲህ ውልቅልቅ እስክል ድረስ ነው የምታሽው። ስብርብርህን አወጣሁት አይደል? ይልስልኩ ሰው እኮ ወገብ ሲያሽ አለው አይነት ቀስ ተብሎ ከተከሻ ይጀምራል ወደ ታች። እንደዚሁ ለሚቀጥለው ቀይራለሁ። አሁን ግን መጠገኛውን እዚህ ቤት ግን በቃ ካለም ምንም አይሰራም። ይጠግናል። ዝም ብለህ ጠጣ። አይቺ ቆንጆ ልጅ ቆንጆ ነው ይሄኛው። ስኳሩ አልሽ አንቺ ዳለች። እኔ ሜላት አይደለሁም ከዚህ ግቢ ፈንቅዬ ባልጥለ። ዛና ልታይ አይ የሚሸጥ ነው። ለግዢማ ምን ያደርግልኛል? እዛው ፀጉር ቤት ሄጄ ላይ ስንት ነው? 50 ብር 50 ብር ምንድነው? አልትራሳውንድ ነው እንደሚያሳየው? ከገዛ ካልገዛ ጥሩ መጨረሻ ነው ወይስ እንዴት ነው? ማታ ሞዳትን ሴት ያሳየኛል እንዴ? አስማተኛው መስታወት አስመሰልሽ እኮ በእናትሽ። መጨረሻ በቃ ጠቅሊው ምን ሰውን ግን በልብስ አስገምጥ። ቆይ እንዳትከፍ። አንቺ ግን አታፍሪ ነው ወይስ ወንድ ነው ምንም አያውቅም ብለሽ ነው? አገባሽ እውነትሽን እኮ ነው። ሸምሱ ሱቅ 10 ብር ላይ የሚሸጠው አላውቀውም። ይበላ ሌሞች ደስ ብሎኛል እኔን ሲሄድ አገኘኋት እሷን
ደስ ብሎኛል እኔን ሲሄድ አገኘኋት እሷን ደስ ሜላት አንቺ ግን አስቢበት። የማደርገውን እኔ ነኝ የማውቀው። ይሄ ድሃ ልጅማ ቀጣይ ህይወቱን አያሳምንም። አንቺ በቃ መዛት አይሰለችሽም ማለት? እሱ ስሩን ተክሎ አንቺን ከስርሽ ሊነቅልሽ ነው። አንቺን የፊት ትዝቻለሽ። በዚህ በ3 ቀን ውስጥ የማደርገውን እኔ ነኝ የማውቀው። አይበላት እንክት አድርጎ እየበላ ነው። መጀመሪያ ሲመጣ ያለው መልክና አሁን ያለው መልክ አንድ ነው። በየ3 ቀኑ በጉን እየገሸለጠ ለነገሩ እውነትሽን ነው። ምሰራውን እኔ ነኝ የማውቀው። ግቢ አንተ ራ አናግረኝ በእናትህ አይደብርም እንዴ? ታልኮን ሳህን ካላመጣ ከኔ ጋር ንግግር የለም። እሺ እንኳን ሳህን ልቤንም አይደል እንዴ ጥዬ የመጣሁት? እሱን የራሱ ጉዳይ። እንደሱማ ማለት አትችልም። አይገርምም? ፈጣሪ የብቸኝነት ዘመን አበቃ ብሎኝ የምፈልጋትን ሴት ሲሰጠኝ እንኳን ሳህን ፈንጅስ ብጥል ቅር ይላል። እኔ እኮ አንተን ማመን ይከብደኛል። ቆይ ልጅቷን አግኝታታል? እናቴ ትሙት ስል እንዴ እኔማ በቃ ይሄን የተጨመላለቀ ልብስ ለብሼ እሷን በማግኘቴ ስሸማቀቅ የሚሰራ ሰው ወዳለው ብላ የሥራ ሞራሌን አላመጣችሁ መሰለ። እንዴት አይነት የምትመች ልጅ መሰለች። በእናት ነፍስ የሆነች ልጅ ናትሽ። ተመችቶ ነው ያልከው? እባክህ ምን ይመቸኛል ያበሻ አይን እያለ ልጅቷ ተመችቻት አብራይ ለሆነችው ምን ይሉታልሽ እንደዛ ማፍጠት እንዴ? ቆይ ከዚህ በፊት እንደዚህ የተጨማለቀ ልብስ የለበሰ ወንድ ሴት ይዞ ሲሄድ ታይቶ አይታወቅም እንዴ? ማለት ነው በእናት የሆነ ሰዓት ላይ ማበቅ ነቅዬ ልብስን አውልቀ ራቁትን ሂድ ነው ያለኝሽ። ልጅቷ ግን የምትገርም ነች እባክህ። ቀላል የምትመች ልጅ ናት። በዚህ ዘመን ነባ እንኳን እንዴ ተጨመላለቀ ልብስ ለብሰ ሄዳ አይደለም ወርቅ ተለብጠ ብትሄድ ራሱ አሪፍ ሴት ለማግኘት በጣም ይከብዳል። በጣም ከላይ ከሆነ ግን ምንም ብታረግ ትከተላለህ። ምንም ሰላምዬ በእናት የኔ ተገናኘን አልከኝ? ምግቡን ገዝቼልህ ሰከም 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 እያልኩ ስመጣ ኋላይ እንደ ጉድ ይፏጫልሽ። እሷ ነች? ማን ነው ብዬ ዞር ልላለሁ እያለ ከለከች እያለች አጠገቤ ደርሳላለች። ለካ ህዝብ ሰብስባ ነው ስታስፏጭ የነበረው። ምንድነው ምን ሆነሽ ነው እላታለሁ። እንዴ ምን ማለት ነው? እኔ እኮ አንተን ካየሁ ጀምሮ በአንተ ፍቅር በቃ ተለክፌያለሁ ብላ ቁጭ። አንተ አትዋሽ እሺ። እናቴ ትሙት ስለ መንታ መንታውን እያወረደችው እኮ ነው ለዛው። እንዴ እኔ ግራ ገባኝ። ኧረ በቃ ምናምን እላታለሁ። የባሰ ስቅስቅ ብላ ይይ እንደውም የዛ ሰዓት ነው ምሳቃውን የጣልኩት። ነባዬ እኔ ምን ይሻላል? ጎረምሳ እኮ ሰላማችንን እንስት አደረገን። ሊሆንስ ከዛ ቤት የቀሩት በዚሁ ምክንያት አይደል? አይስዌር እኔ ላስረግጠው ነው። ምን እና እየሰራ ያለውን ነገር እንዲያቆም ነባዬ ብዙ ጥሪ ያለው ብዙ ነገር አድርጋለሁ። እሱ ግን የሚብሎኛል። ሰባብራ ሲጥሉት ደግሞ አርፎ ይቀመጣል። ኧረ አንቺ ልጄ እንዴ ይሄ ነገር መጥፎ ነው፣ ወንጀል ውስጥ ነው የሚከትሽ። እና ይሄንን እያደረገ ዝም ልበለው? አይ ጓደኛዬም ስለሆነ እኮ ከኛ ዝምድና ግን አይበልጥም። ሱማ ታዲያ ደብዳቤ ያገኘሽ? ይኸውልህ የፈለኩ ለዚህ ነው። እንደደበደበው አይደለም ነባዬ፣ ይኸውልህ ጥሩ አድርጎ የሚረጣውን ሰው ነው የምፈልገው። የሚደበድብ ሰው ታውቃለህ ወይ? አንቺ ልጅ ይሄ ነገር እኔ ምንም ነባዬ 10 ጊዜ እኔ ነገር መደጋገም ነው የሚደብረኝ። የምታውቀው ሰው አለ የለም? አይ ደብዳቤማ አይጠፋም፣ ሞልቷል እንዴ። አንተ እሱን አገናኘኝ፣ ሌላውን እኔ ጨርሰዋለሁ። አለ እኔ ነኝ ያለ ደብዳቤ አለ። እኔ የምፈልገው ነገር በቃ እሱ ከዛ ቤት ድራሹ እንዲጠፋ ነው የምፈልገው። ምንም ችግር የለም። እሱ ለኔ በጣም ቀላል ጉዳይ ሰራን። እኛው እየረዳን ያሳደግነው ልጅ አልገባኝ። እኔ እናንተን ያስተዋወቀ ልጅ የለም? እሱ ነው ይኸውልህ ነብዩ። ኦኬ ይዞት መጣ። ልጁ ቤት ውስጥ ገብቶ ሰምጦ ቀረ። እና ያንቺ እናት የነባ አክስት አይደሉም ማለት ነው? አይደለች። እና ምኑ ናቸው?
የነባ እናትና የኔ እናት ጓደኛማቾች ነበሩ። የነባ እናት ስትሞት ማናት የምትረዳው እሱ? የሚገርም ነው ይሄ ቱልቱላ። ለካ እስከ ዛሬ በባዶ ነው ሆዳችንን ሲነፋን የከረመው። የዚህን ያክል ትቀራረባላችሁ እንዴ? ከማን? ከነብዩ ጋር። አይ ኧረ አንቀራረብም። ምን መሰለሽ እኔ አሁን አንቺ እንዳልሽኝ አይነቱን ስራ መስራት ካቆምኩኝ ቆይቻለሁ። ገብቶሻል? አሁን የምሰራው መንግስት መጥለፍ ነው። ገብቶሻል? አባባሌ እነዚህ ታላላቅ ባለስልጣናቶች የሉ እነሱን በማፈን ገንዘብ መቀበል ነው። ገብቶሻል? ይሄ ነብዩ የምትይው ልጅ ይገርምሻል። ጉልበቴ ላይ ወድቆ ሲለምነኝ አክስቴ ናቸው ስላለኝ መዋሸቱ ገርሞኝ ነው። ታውቂያለሽ? ከዛም ያልፋል ቀረረባችን እንኳን ግን ቢሆንም ለውሸቱ መቀጣት አለበት እንዴ? ኖ እንደዛ አይነት እርምጃ ውስጥ እንዳትገባ ማለቴ። ለዛሬ ለፋው ለዚህ ስራ የምትከፊኝ ጥሬ የኢትዮጵያ 15,000 ብር አይበዛም? በሚሊዮን ሊቦጠቡጥ የመጣን አንበጣ በ15,000 ብር መገላገል አልበዛም ያስብላል? ወይኔ እንዴ ምን ሆነ ነው እንደዚህ ሮጥከው? ምንም አልሆንኩም አልኩሽ እኮ። ተይኝ በቃ። እንዴ እንደዚህ ላበላብ እስከምትሆን ድረስ እንዴ? ቆይ እሺ ትንሽ ቡላ ልስራለህ? እኔ ደከመኝ እንጂ አልወለድኩኝ። ምን ያደርግልኛል አሁን በዚህ ሰዓት ቡላ? እንዴ ትንሽ ትጠነክራለህ ብዬ እኮ ነው። በእናታችሁ ተውኝ። ይሄ ገንፎ ሙቅ አጥሚት ምናምን የምትሉትን ነገር ነው አለ ብታርፉ። በቃ ይቅር በቃ። ከባድ ሯጭ ነው እባክሽ። መለጠኝ እንዳትል። ከነፋስ ይፈጥናል ስልሽ በዚህ አይነት እንዴት ይዤ እንደማስፈራራው አላውቅም። ይሄ ቅል ጭንቅላት ይሄንን ልቡን ይዞ ነው ደግሞ የሚፍጨረጨረው። ሩጫውን ተማምኖ ነው ወይ ሳሚ? ደግሞ ሰውን ፈሪ ይላል እኮ በእናትሽ። ይሄ ቦጅዋጃ አገኘሁት። ትተዋወቃላችሁ እንዴ? ከማን ጋር? ከሳምሶን ጋር። ኧረ አላረቀው እና ስሙን ጠራኸው እኮ። ቅድም አንቺ ስትጠሪው ሰምቼ ነው። ኧረ እኔ አልጠራሁትም። እናቴ ትሙት ጠርተሽዋል እንዴ? አልጠራሁት። ጠርተሽዋል ስልሽ እኔ አላምንም። ልዩነታችን እየሰፋ ነው። በዚህ ተስማምታችሁ ነው? በ15,000 ብር አንተ ይሄን ስራ ልቀጥልበት እንዴ? ማለት መክሊቴን ሳላቅ እስከ ዛሬ መደበቂ በጣም አናደደ። ምንድን ነው የምትይው? ተከብሬ አመሸው። ተቀልዶ የሚኖርበት ሀገር አይደል እንዴ አንተ? በዛ ላይ ያን ፈሪ አሯሯጥኩት። ልቡ እስኪጠፋ ነው አሯሯጥኩት። ብድሬን መለስኩ ነው አገኘሁት። ወይ ሳሚ ደግሞ ሰው ፈሪ ይላል በእናትህ ቦቅቧቃ። እንደ ወንድ 1 ሜትር ኩብ የሚያህል ድንጋይ አላነሳ መሰለህ። በጣም የሚገርም ልጅ ነው በጣም። ከዛ ይኸውልሽ ሴንጤን መጅረት ሳረግበት ብቻ ድንጋዩን እንደያዘው እግሬ አውጭኝ እልም ሩጫ መሰለ እንደ ሮጠው ንፋስ በለው በቃ አጸዳው ለፒስታው መንገድ እኮ ወደ አስፋልት ነው የቀየረው በቃ በአንድ ሩጫ ብቻ። በጣም ይገርም ነው ግን በጣም
በቃ አገኘሁት። ስሚኝ ይሄ ልብስ ለልጁ እንዳትመልሽለት እሺ በሚስጥር ያዥው ትንሽ ቀንማ እናሯሩጣለን እንዳይነገረው እሺ ሚስጥር መደበቅማ ታቀበታለህ ምን ማለት ነው ስርጉት ምን ነች አክስቴ ናታ ዝበላት ወሬኛ በግድ አክስት ታረጋቸዋለህ እንዴ እና አያቴ ናት የማዘር ጓደኛ አይደለች እና የግድ መዋለድ አለብን እንዴ አሁንኛ ወንድማማች የምንባባለው ተዋልደን ይኸው ስብከቱን ሲጀምር ይኸው አዎ እናቴ ጓደኛ ነች ኧረ እኔ እናቴ ናትን በላት እኔ ምንም አያገባኝ እናቴ እነስርጉት ጋር ብዙ ብር አላት ያን ብር ደግሞ በቀጥታ በታምር መቀበል አልችልም ስለዚህ ባንተና በሳሚ በኩል እየተቀበልኩኝ ነው ብራችንን እያገኘን ነው ማለት ነው ኧረ እኔ ምንም አያገባኝ ስለሱ ይኸውልህ ቺንቼ ግን ደህና ቦታ አስቀምጥልኝ ማሽናችንን ስንገዛ ምን ዘርዝራት ቼክ ነች ኧረ ደግሞ ጉዶኝልህ ነበር ነብዩ ሳልነግርህ ማላጨሰውን ማላቀውን ሲጋራ እንዳደገኛ ማፊያ አታያለው ብዬ አጠገቡ አውጥቼ ለኩሽው የኔ ጌታ ውጣ አትውጣ ልሞት ይውጥ ሳል በሳል አልኩ መኪና ውስጥ አንተ እንዴ ሲጋራ ማጭስ ለካ ከመበየድ አይተናነስም ባክ ገና አንዴ እንትን እለዋለሁ ትንቅንቅ አልኩ እዛው ጉንጉና መበያን አስቀምጬላት ሎርድ ነበር መኪና ውስጥ እዛው የሚገርም ነው በጣም የሚያሳዝን ቢቀርብኝስ በእናት በቃ መኪናው ቶ ይሄ የጠላ እንትን በርሜል እንዴት ነው በወይራ ሲታጠን ታውቃለህ እንደዛ ጉም በጉም ነው አለ ቢቀርብኝስ ኖሮ በእናት ይኸው አሁን ድረስ እኮ ስማ እስተነስ ነው የሚጠጣው ምን ትላለህ ተነስና አምጣ የሚጠጣ ሂድና እዛው የለመድክበት ሜዳ ላይ ተኮፈስ ነው አንተ እሷ ልጅ ግን እንዴት ነው ዋክ እንደጠበቅኳት አይደለች ምን በቃ አታምርም አታስጠላም እንደማታገኛ ስላወቅ ነው አይደል እኔ ብፈልግ የሷ አይነት በላሜራ አራት አልሰራም እንዴ በላው ኤሌክትሮድ ቢፈጁ ነው ግፋቢ በዚህ ላይ ደግሞ የሳሚኒ የእንጀራ ልጅ ምን ታደርግልኛለህ እግዚአብሔር ልቤ ፈለጋትን ሰላምዬን ብቻ ይስጠኝ በደንብ ጸልይ ታገኛታለህ ሰላም ምን ምሳቢ ጋብዘን እያልን ከቻልሽ ታውቂያለሽ አንተ ምንም ያለ ምግብ ሌላው ነው ያቅም እንዴ በመዳንያለም እንዴት ነው ስነ ስርዓት ችግር መከባበር እቺ ስቴት ትላንትና የት ሄደ ትላንት ያልኩ ልጅ ገጄ ነው ምን እባክህ ያንጓትተዋል ገና ነው ምናምን እያለ ስማ ካንተ እንደተለየው ትላንትና ምንም ያካክሉ ጠብደል ጎረምሶች ኧረ እባክህ እግዚአብሔርን ገና ዞር እንዳልኩ ማለት ነው እንደዚህ ዞር እንዳልኩ መጡ እና ምን አረጉ ገጀራ የለ ቀንጨራ የለ እንዲ ጋሻ ጦር እንደዚህ ወደኔ እንዲ ካምፓውን በቃ እንደዚህ ያድዋ ጦርነት እኮ ተፈጽሟል የኔ ወንድም እሷ እንደ ግራ አይገባኝ እና ከዛ ሰረቆይ እሺ ምን ከዛ አስተለኛለህ ጠፍጥፌ ባልዘራቸው ዛሬ ታገኙ ነበር ስማ በቃ አይታወቅኝም ታውቃለህ የሆነ ዓለም ውስጥ ነው ያሉትና በቃ ከሆነ ሰዓት በኋላ ብቻ ብንነስ ልጆቹ ወድቀዋል በቃ ምን እንዳረኳቸው አላውቅም ሌላ አዳ ውስጥ ሳይከቱኝ በጣም አናዶኛል በጣም ወያኔ ያማቸው ነው ሰበብ ስራት ወይ ነብዩ እዚህ እየተጫወትን ነበርና ወይ እንመጣለን እሺ አንድ ላይ እንመጣለን ከነብዩ ጋር እሺ እወድሻለሁ ምንድነው እንደሚያረጋችሁ በጌታ አያ ምንድነው እንደምትሆኑት አንዬ ምናምን እንደዚህ አይነት ነገር አልፈልግም እግዚአብሔር ነብዩ አቁም ስራት ነው እሺ ከዛ ልጆቹ ምን አለ ወደ ሰይድ ባክ እንደዚህ አይነት ቀላል አንተ ለስራት ኑር እንጂ ምንድነው እንደምታሻሽኩት እሺ ለዛ ተነሱና ልብሳችሁን ቀይራችሁ እችን ቀን ስናፍቃት ነበር
እዚህ ድረስ የተከተልኩሽ መጨረሻሽ ነው ማለት እኔ ላንቺ የእንጀራ አባትሽ እንጂ በፍጹም ሽማሽ አልሆንም እሺ ያው ያንቻል በቃ ብሎት ሊደፍረኝ ነበር ማሳሊ እና ከሱ ሌላ እዚህ ቤት ደፋሪ አለ እንዴ ካደረገማ ባለቂ ዋሽችሽ እንደማላቅ ታውቂያለሽ እስቲ ነገሩን ግልጽ አድርገሽ አስረጂ ማንንም እንደሌለ ሳያውቅ ወደ ክፍሌ መጣ ከዚያ ሊደፍረኝ ሲታገለኝ ስጮህ ጊዜ ህውትቶ ሄደ እንደውም ነው ሲታገለኝ ተቀደዳለሁ እሱ አይኔ እስቲ አንድ ጥያቄ ልጠይቅሽ ምንድን ነው የምትጠይቂኝ የደፋሪ ነው የተደፋሪ ልብሱ ይቀደድ ምን ሰሜንሽ ምን ሽናራድነት እኔም በእድሜ አልፊያታለሁ ቀጣፊ መቀኛ ምን ባክ ያሰብኩት አለሳካ ቢለኝ ተስፋ ቆረጥኩ የእናትሽ ጉዳይ ነው አይደል ታዲያ ሌላ ተስፋ የሚያስቆርጥ ነገር ምን አለ ነባ ሜሊ እንደው እሱ ነገር እርግፍ አድርጎ መተው እኮ ነው የሚሻለው ለምን እርግፍ አድርገሽ አትተው መተውማ የሚባል ነገር በጭራሽ እንዳታስብ ደግሞ ያ ነብሰ ገዳይ ብላ ያመጣው ልጅ አንዴ ውጭ ሀገር ነኝ አንዴ ክፍለ ሀገር ነኝ እያለ በነፍስ ይጫወታል ለሞኑ ቤቱን ታውቃለህ ኧረ እኔ አላውቀውም ምን ነብሰ ገዳይ ደግሞ ምን ቤት አለው ብለሽ ነው እሺ ታዲያ እንዴት ነው ማግኘት የምንችለው በቃ እኔ ከሱ ጋር ያገናኘኝ ሰው ይያል አይደለ እሱን ሄጄ ላገኘውና ፈጠን በል እኮ ጊዜ የሚሰጥ ነገር አይደለም ችግር የለም ለሳሳ ብቻ ቀዝቃዛ ነገር ከውጭ ሄጄ እስቲ ቀዝቃዛ እሺ አምጣ እሺ ታዲያ ምርጫዬን ታውቃለህ በሚገባ ነብዩ ዛሬ መጣው ሙዝ ሚገርም ሙዝ ሚገርም እንዴ እሺ እኛ ነፍሰ ገዳይ አቤት ተጫወታችሁብኝ አይደል አረ ጨዋታ አይደለም እኔ ነብዩ ፈልጌ ነው የመጣው ዝም በል አንተ መንግስት ጠልፋለሁ አገር ገዛለሁ እያልክ ቀለድክብኝ አይደል ሜላት እንዳትሳሳች ኧረ እባክህ አንቺ ስራትሽን ያዢ እንዴት ምን አፋን ትከፍታለች እዛ የለመድሽው ሳሚ ላይ ሄደሽ አፍሽን ክፈቺ ተራምጣ ያለበለዚያ አስጣፍርሃለሁ እሺ እባክሽ ለነብዩ ይላክልሻል እኔ ሰው ብር አልፈልግም ግን አፍሽን ዝግ ነብዩ ገደለኝ ነብዩ ወይኔ በጣም ያምራል እኔም አንተን ለማስደሰት ሁሉ ጊዜ ዝግጁ ነኝ ይቺ ባለጌ ልጅ አስቀየመችው አይደል እኔን የሚያስደስተኝ የሚያስከፋኝ ያንቺ ተግባር ብቻ እንዲከፋህ አልፈልግም ትናንት እንደማስበው አይደለም ዛሬ አሁን በጣም ወድሽ እኔም በጣም ወድሃለሁ ከፍቶታል ብለሽ ነው እንዲህ አይነት ሆቴል ተከራይተሽ የጠበቅሽ አንድ እሱ ሲሆን ሁለተኛው ደግሞ ሁለተኛ ምን እንደማትቆጣኝ ቃል ግባልኝና እነግርሃለሁ አልቆጣሽም በቃ ልንገርህ ምንድነው ንገሪኝ ምን ያስኮራኑሻል ንገሪኝ እንጂ ንገሪኝ ይኸውልሽ ቆንጆ ልጅ የፈለገ ነገር ይምጣ በቃ ንገሪኝ የፈለገው ነገር ይምጣ ንገሪኝ በቃ ልንገርህ ንገሪኝ አልኩሽ እኮ አርግዣለሁ አንቺ ነሽ ያረከሽው አዎ ፍቅር እኔ እንዴ አረገዝኩ እያልሽኝ እኮ ነው ከኔ አላረገሽም ብለህ አላመንከኝም ማለት ነው እንዴት አንቺ እርሱ እንዴት ነው ልታረግጂ አንተ መውለድ አትችልም እኔማ መውለድ እችላለሁ እንዴት ነው ማልችለው አንቺ እንዴት ነው መውለድ አትችልም እያልከኝ እኮ እኔ እኮ አይደለም ስልኩትዬ እኔ እኮ አይደለም ይኸውልሽና ሳይንስ ነው የሚለው ሳይንስ ምን አባቱ ያውቃል ደግሞ እኔ በዚህ ላይ አሁን እያቅለሸለሸኝ ወደ ላይ ያስመለሰኝ ነው ወደ ላይ ያለሽ ነው ፉድ ፖይዝን እንደሱ አይደለም አይመስለኝም ታዲያ እንዴት አንቺ ልታረግ ይዛች ስልኩት የአብርሃም ሚስት ሳራ በስተርጅና አይደለም እንደ ወለደችው ሰምተሽ ነው እኔ እኮ በእድሜ ከሱ አንሳለሁ አንቺ እኮ ገና ህፃን ልጅ ነሽ
ሚጥዬ እሺ ሳሚና ምንድነው እሹ ድሮም ወንዶች እኮ አበቅሻለሁ እድልሻለሁ ትሉና ስታር ወይኔ ዛሬ ግን እንዲህ ልትሆኑ አይደለም። ልቀቀኝ። እኔ እኮ ወድሻለሁ። አንቺ የሆነ ታርግዘሽ ከሆነ ልጁ እንዲሞት ይሞላል። በጣም ነው ደስ ብሎኝ የምቀበለው። ግን አሁንም በቃ ማውለ እንዴት አይሆንም? ካላመንከኝ ሆስፒታል መሄድ እንችላለን። አዎ እንዴት ነገር ነው? እሺ አሁን ምን አድርጊ ነው እንዴ? የመጨረሻው ውሳኔሽ ምንድን ነው ይፈልጋል? የመጨረሻ ሐሳቤን ማየኖርኩ እያሳየውሽ እኮ። የሰፈሩ ሰው ግን ምን እንደሚታወቀው የፈለገውን ይበል። እንደውም ከቻልሽ አንቺም ተባባሪያቸውና ኦርኬስትራ አቁማችሁ ዝፈኑ። እኔ ስርጉት እንደሆነ በዚህ ሰምቼ በዚህ ነው የማፈሰው። በቃ ይሄ ነው ውሳኔ። በነገራችን ላይ ሜሊ ልንጋባ መሆኑን ነገርኩሽ እንዴ? ብራምባ ሰበረልው ሳሚ ልጅ ብር ሰው ያያል እንዴ? እባክህ አበሻ ስታብድን በትዝብት ያያል፣ ስትደሰትን በትዝብት ያያል። የታወቀ ነገር ነው። ስለዚህ እርሳው። ታዲያ ጭፈራው ሰርጉ ላይ ይሻል። የዛኔማ እንቀውጠዋለን ነባዬ። አለገና የአንትዬ መች ተበላ አለገና የነባዬ መች ተበላ አለገና በለው። ቀውጢ ነው የሚሆነው የዛኔማ ታየዋለህ። ቀውጢ አንደኛ ሚዜም ሆኖ እኔ ነኝ በለው። ተቀወጠ ይኸው ምድረ ልጥጥ መሃል ገብቼ እምነሸነሽበታለሁ። ታዲያ ጭፈራው ሰርጉ ላይ ይሻል። የዛኔማ እንቀውጠዋለን ነባዬ። ያንተም ከአረብ ሀገር ትመጣለች፣ እኔም ባለቀ ሰዓት አግኝቻታለሁ። አንተ ሳቀጥራት ነው እንደጎለትከኝ? አረ ተቀጣጥረናል። አንተ ግን ሴሰኛ እንደሆንክ ታውቃለህ እንዴ? ቦት ይወጣል ሴሰኛ። ወይኔ ምን ስለምን? አረ በጣም ገርም ሰው። እኔ አንቀን ሳሚ እዛ ሆስፒታል ውስጥ ሞተብኝ ብዬ ጨነቃለሁ። ሰው በጭንቅ ሰዓት ሆስፒታል ውስጥ ሴት ይጠብሳል። በልበል ላሻ በል አንተ። ሌላ ወሬ እንዳትወራ ደግሞ። ዛሬ እንዴት ተብለጭልጫ ነው የመጣችሁ? ልሙጥ ላሜራ መስላር እንደ የመጣችሁ። ሰላም እንዴት ነሽ? ሰላም አይ ሰላም ነሽ? እንዴት ነሽ? ሰላም ደህና ነኝ። ተጣፋፋን ስራ አንቺ ነሽ አይደል ያን ቀን ሳይን ደረበላ ያርግሽኝ? ቆይ እንትን ነገርኩ። የቱ? የቡቲኩ የምን ቡቲክ? የት እንደተገናኘን አልነገርኩም? ነግሮኛል። እንትን ሆነ በጣም ነው ፊል ያደረኩትኝ። በጣም ሴት ልጅ እንዲለፍቅር ሚስቶን ደስ ይላል። ግን በጣም ፊል ያደረኩኝ በቃ አለቀሰች ምናምን ሲለኝ በጣም አዘንኩኝ። ቆይ ማን ያለቀሰ? ነግሬዋ ነብይ ይቅርታ የውጭ ስልክ ነው። ውሸት በዛ እንጂ እኔ ሞልቻለሁ፣ ግን ትንሽ መፈተን አለ። ምን ነው? በጣም አፈቅርሻለሁ እኮ ሰላምዬ። ማለት እኔ ጓደኛ አለኝ እንዲህ ነው ጋብቻ ወረት ያልዳሰሰው የአብርሃም ሳራ ፍቅረኛው እንዴ
አልቻልከው በቃ ተከማ አይደል አሁን ደግሞ ሞቅ ያለ ወገብ የሚፈትሽ ሙዚቃ ይከፈታል ከዛስ እንደነሳለና መጀመሪያ ወዱ ባለቤቴ አራይናሱ በቃ ይሁን በቃ ጃሽ አንተ በጣም አሪፍ እናሽ ሙትኪ ምን ነገር አልፈልግም በቃ ጨፍና ነው ተነስ ጨፍር አሁን ደግሞ ጨፍር እኔ ጨፍር መቻልኩን ጨፍራለሁ ወይካሽ ተነሽ በቃ ስርኩት አንቺ ተነሽ በቃ እንጂ ስርኩት አንቺ ስርኩት እንዴ ስርኩት ገነት ስርኩት ሜላት ገነት ስርኩት አንቺ ሁይ ይኸውልሽ ሜላት ገነት ስርኩት ይኸውልሽ ሜላት ሁይ ገነት ነበር እኔ ደግሞ ይሄንን ሳልፈራ ነው የቀረሁት አንቱ ያልክ ብጠራት እኩያ አይደለችም እሺ እኔን ከተመቸኝ ካስደሰተኝ ምንም ልበላት ምን አገባሽ አንቺ ይኸውልህ ዶክተሩ ውጭ ሀገር ሄዳ እንድትታከም ነግሮናል አሜሪካን ሀገር ደግሞ ካርድ ስላላት ወደዛ ለንልካት ነው ድና እንድትመለስ ጸልያለሁ ዳግም እንኳን የምታገኛት አይመስለኝም ባይሆን እኩያና ቢጤህም ብትፈልግ ጥሩ ነው እሺ አንጀት የሚያቆስሉ ቃላቶችን አንድ ፍቅር ይገላቸዋል ያለ እሷ ስትሄድ ከኔ ጋር እጅ ላይ ያሉትን ንብረቶች ሁሉ እናወራርዳለን እሺ ኩሏን መንጋቱ ሊያበስር በናቱ ትዝታ መንገድ ጀምር ቀኑ መጥቷልና ብርሃኑ ይውሰድ ያመጣ ነፋሱ ደብር ሰው ከተከተልኩ እኔማ አልፈራህም የጨለማው ንጉሥ በቀን አይደለህም አሁን ገለልኝ ልቀቅልኝ ቤቴ ማታ የቀረኝ ልጨርስ እንቅልፍ ደካማ ነው መቼም የሰው ልጅ በምድር ክፋት የሚመልስ ላንተ መልካም ብድር ሁሉም አልፏልና ጌታ እንደ ፈቃድ ይቅር በለኝ ማለት እንደ ቸርነት ትክክል ነኝ ብዬ ስሳሳት ኖሬያለሁ ባለማወቅ ድፍረት ብዙ አስቀይሜያለሁ ውስጤ ተጸጽቷል ምሕረት ግን እሻለሁ ውስጤ ተጸጽቷል ምሕረት ግን እሻለሁ አስከፊ ጌታዬ
አንተ ባልፈቀድክልኝ መንገድ እጄ ህይወቴን አበላሽቻለሁ። የህይወት መስመሬን ማስተካከል ለስራ የተነሳሳው ልቤን አጀግነ እንድበረታ አርዳኝ። ድጋሚ እንደዚህ አይነት ስህተት ውስጥ እንዳልገባ ጠብቀኝ አምላክ ሆይ አሜን። እናንተ ሰዎች ቆይ እኔን ታሳብሩኝ ነው የተነሳችሁት? ቆይ አንተኛው ደግሞ ምን ሆንኩ ብሎ ነው እንደምታረግሰው? አንድ ቀን እኔን ነገር ተሰምተኝ የታውቃል? ሁሌ ለሳሚ ነው። እንዴት እንደው አሁን እንደምትሆነው ሰላም ነው ዳት እና እናቴ ሞታብኝ ነው ማለቅሰው። በቃ ልጅቷ ቦይፍሬንድ አለኝ አልፈልግህም አለች። እሺ ምንድነው ማድረግ የሚሻለው? ነብዩ አንተ የፍቅር ጽንሰ ሐሳቡ ገና አልገባም። በእናት ምንም አልገባም። በል ተነስ ስራ እንሂድ እንዳይረፍድ። ባይሰራ ጥንቅር ብሎ ይቅር። እሺ ደህና ነህ? አለ ሜላት አለች? ሜላትን ፈልጊያት ነው። ሜላት የለችም እኮ አልኩ እኮ ውስጥ ገብቼ ልጠብቅ። አትጠብቃትም፣ መግባትም አይቻልም። 11 ሰዓት ትመጣላለች፣ ጠብቃት እዛ። እኔ ነኝ። ሜልዬ ልጁ መጥቷል። ቅድም የነገርኩሽ ግባ በለው እስኪ። እሺ ምን ቀረህና መጣ? ጤናዋ እንዴት ነች? እሱ አንተን አይመለከትም። ስለ ፈጣሪ ብለሽ ነገር ደህና ናት። ምንድነው? በስሜ ባስገባችሁን ገንዘብ በቼክ ጽፌልሻለሁ። አንደኛው ደግሞ የመኪና ልብሬ። አሁን ከሷ የቀረኝ ትዝታዋ ብቻ ነው። እግዚአብሔር ይመስገን። ሰከረ ኧረ በእናትህ አንተ ነው ምንድነው እንዴ? ኧረ ፈካ በል እስኪ ደስተኛውን ምኑን ነው የምትሉኝ እናንተ ልጆች? እኔ ደስተኛ ነኝ አልኩ አይደል እንዴ? በቃ አንተን አይደለም ደስተኛ አይደለም እኔ እኮ አውቃለሁ። እንዴ የለም እኮ ያለ መስሎ እኮ ነው። ፊትህን ዘብዝፈዋል። አንተም ታወራለህ። እንዴት ጉድል ላውጣለህ እንዴ? አተረፍ ስነ ስርዓት ይኑር። አንተ ነህ ንገረው ነብዩ። እኔ እንደዚህ አይነት ጨዋታ እዚህ ቤት አልፈልግም። በቃ ደስተኛ መሆን ብቻ ነው እሺ የሚጠበቅም። በእናታችሁ አቦ ፈካ በሉ በእናታችሁ። ደስተኛ ነኝ አልኳችሁ አይደል እንዴ? በቃ ኬኩን ቁረሰውና በልተን ወደዛ ወደምንሄድበት እንሂድ። ኬኩ አይቆረስም። ለምን አይቆረስም? እና ልናየው ነው እንዴ ተገዘው? ኬኩ መቆረስ ያለበት አናቱ ላይ 10 ሰዓት ነው። በቃ እሱ የራሴ ምክንያት አለኝ። እንግዲህ ይሄን ዝግጅት ያዘጋጀሁትኝ ታውቃላችሁ፣ ያው የተገናኘንበትን 6 ዓመት ምክንያት በማድረግ ነው። ካንተዬ ጋር ከተገናኘን 6 ዓመት
ካንተ ጋር ደግሞ እሱን ባገኘሁት በ2 ዓመት ልዩነት ነው እንግዲህ 4 ዓመት ማለት ነው። አጠቃላይ ቁጥሮቹ 10 ይሆናሉ ማለት ነው እንግዲህ። ስለዚህ ምክንያታዊ ነኝ ማለት ነው። በበቂ ምክንያት የተነሳ ኬኩ አናቱ ላይ 10 ሰዓት ላይ ይታረዳል ማለት ነው። እድለኛ ነኝ ማለት ይችላል። አላቅም እንግዲህ 6 ወርቃማ ዓመታትን ያሳለፍነው እንጃ ምን ማለት እንዳለብኝ አላቅም። እንግዲህ በአጠቃላይ ማለት የምችለው ወዳችኋለሁ። በቃ በጣም ነው የምወዳችሁ እውነት። ከዚህ በላይ እኔም በእውነት ነው በእውነት በቃ ማለት ይሄ የነበሩት በጣም የሚደብሩ ጊዜዎች ምናምን አሪፍ ጊዜዎች ነበሩና ደግሞ እዚህ ምን በቃ ሰው ስለሌለ ምናምን ሳላስበው እናንተ ፍሬንድ ሞኒ ምናምን በጣም በቃ አሪፍ ነገር ነው እና እንደውም ዝም ብዬ ሳስበው እግዚአብሔር ምናምን ያዘጋጀልኝ ይመስለኛል እናንተ ደግሞ ካሁን በኋላ መጥፎ ጊዜ ቢኖርም ምናምን እንደማልፈው አውቃለሁ። አሪፍ ጊዜ ቢኖርም በጣም አጣፍጬው እንደምኖረው ምናምን አውቃለሁ። ስለዚህ በቃ ወዳችኋለሁ ምናምን እውነት በጣም ደስ ይላል። ኧረ በእናትህ ምን ነው ስብከት ነው ልደት? ቆይ ኧረ በእናትህ ወደዛ አንተ እዚህ ደስታው ታትቀላቀለ ምን ይመጣ ልጅ በመድኃኒዓለም እንዴት እንዳስጠላው ከዚህ በላይ ምን ነው ምን አተውኝ በቃ ደስተኛ ነኝ አልኳችሁ አይደል እንዴ? በቃ ተውኝ አንተ በእናትህ በቃ አንተ ደስተኛ ሆነ ረተው በእናትህ ደስ ይበለን። እኔ ቆይ ምን ልሁንላችሁ ከዚህ በላይ የግድ ልብሴን አውልቄ እንዲህ ማውለብለብ አለብኝ እንዴ? እንዴት አይነት ነገር ነው? እናቴ ይሄ 6 ዓመት ለማክበር እኔ ቀላል ወጪ አወጣው እንዳይመስላችሁ። እኔ ኬክ አለ፣ ቆሎ አለ፣ እነዚህ ብስኩት፣ ሻማ፣ ለስላሳ ባትን ጨምሮ ዋጋው የት እና የት ነው? የጊዜው ነገር ታውቁታላችሁ። ወዴት ነው መጣው? ስለዚህ ያንተን ደስታ 10 ሰዓት ላይ እንጠብቃለን ማለት ነው። ነገም ቁረሱ። እንዴ የኔ ደግሞ ምርጥ ስጦታዬ በጣም ደስ የሚል ነገር ነው በእውነት ከልብ ነው ግን አይደል? በቃ ምንም ጭቅጭቅ የለም። ከዚህ በላይ ደስ ይላል። ወገብን ከዛ ወደ ስራ በቃ አቤት 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 ና የመጣው ነው አት የደሳራሽን በእናትሽ ማይታመን ሜሪ እንዴት ነሽ? ይሄ ማይታመን ነው ወር እንዴት ነሽ? ደህና ነሽ? በስመ አብ ይግቢ ምንድነው? ሜሪ እሺ ሃይ ቁጭ በይ። እሺ ሃይ ምን ቀረና መጣ? አይ እንዴት ነው እንዴ? ልዩ አጋጭታል እንደምን ማለች ላከችል ሜሪ ቁጭ በይ። እሺ ሃይ ሳሚ፣ ለጤናህ እንዴት ነህ? እኔ ከትናንት ዛሬ በጣም ደህና ነኝ። መቼም ምን ሆና ትሆን ብለህ መጨነቅህ አይቀርም። ስለ ጤንነቴ ልነግርህ ስልክህ ላይ ስደውል ስልክህ ለረጅም ጊዜ አይሰራም። ስለዚህ ወደ ኢትዮጵያ የሚመጣ ሰው ሳገኝ ይህችን ደብዳቤ ላኩልህ። ሳሚ፣ ያደረግነው ነገር ሁሉ ሳስበው በጣም ጣፋጭና እድሜን የሚያለመልሙ ናቸው። ነገር ግን አንተ ገና ሮጠህ ያልጠገብኩ ወጣት ነህ። አልወለድኩህም እንጂ ልጄ ነህ። አየህ፣ በእኔና በአንተ መካከል ትልቅ ተራራ አለ። ያ ተራራ ደግሞ እድሜ ነው። አንተም አሁን ያልታየህ ነገር ወደፊት ይታየሃል። ስለዚህ ሁሉ ነገር ውብ እንዲሆን እፈልጋለሁ። የጤናዬም ሁኔታ ትናንትና ስናደርገው ለነበረው ነገር አይፈቅድም። ስለዚህ እኩያህም መርጠህ ውብ ኑሮ እንድትኖር አደራ እልሃለሁ። እናትህ ስርጉት። ምን ሆነ ነው? ምን ሆነክ ነው? የሚጠለፍ መንግስት አትች ተሳስቼ ስላስቀየምኩ ይቅርታ። ማንም የተሳሳተ የለም። ሁላችንም ልክ ነበር። ውሳኔህን ወድጄዋለሁ። ትክክል ስለነበርክ ይሆናል።
ምን እዚህ ምስክር ወረቀት ተሰጣጥብኛለህ እንዴ? እኔ ኬኩን ቁረስልኝ በል። አንተ አትብላ ለአንድ ኬክ ብዬ ቀኑን ሙሉ ተዘብዝፍ ይለዋል እንዴ? አልበዛም እንዴ? እንዴ ኧረ በእናትህ አትበዛ። ወይኔ አንድ ኬክ 10 ሰዓት ሆነ። ሃ በእናትህ ለትንሽ ሰከንድ ብለህ አቤት ወይ እንዳከው አጫው ሃይ እንዴት ነሽ? 10 ሰዓት ያው ደህና ነሽ? ግቢ መጣሽ እንዴ? ታፈቅረኛለህ? ነግሬሽ ነበር እኮ ሰላምዬ። ታፈቅረኛለህ ወይ? አዎ የኔ ቆንጆ በጣም አፈቅርሻለሁ።